የኛዎቹ የኛ የወንጌል አማኞች ነገረ ማርያምን በተመለከተ ኦርቶዶክስ ኦኬ ዜድ መጣ። እሺ አንድ ሰው ረዱልን ወገኖች። ዜድ ዳጊ ቴንክ ዩ። ነገረ ማርያምን በተመለከተ ማናችሁም የወንጌል አማኞች በተለይ ፔንቴኮስታል ወገኖች ሌሎቹ ራሳቸውን ስለለዩ ማለት ነው። እኔ አሁን እዚህ ቲክታክ ላይ ያሉት ሉትራውያን እህቶቼም ወንድሞቼም ብዬ አልጠራም። የኔ አይደሉም፣ እነሱም የእናንተ አይደለንም ብለውናል። ኦኬ ቴንኪው። እነሱ ናቸው የጀመሩት፣ የእናንተ አይደለንም ብለዋል። በቃ የኔ አይደሉም፣ አይመለከተኝም። ጌታ ምስክሬ ማለት ነው። ስለዚህ የእኛ ፔንቴኮስታል ግን የሆናችሁ ኦርቶዶክስ ነገረ ማርያምን በተመለከተ የጠራ ትምህርት አላት ብለው የሚል ፔንቴኮስታል ማንኛውም ሰው ካገኘ ያን ሰውዬ አገናኙኝ፣ ቀስቅሱኝ። ተኝቼ ከሆነ እገባና ነገረ ማርያምን በተመለከተ ኦርቶዶክስ ያላት ሽንፍላ የሆነ ትምህርት ታጥቦ የማይጠራ የዘመን ቁጥር ቢጨመርላት ልታስተካክለው የማትችለውን አንድ መዓት ጉድ ዘርግፌ እናገራለሁ እና ጠይቀዋለሁ ያን ሰው ለማለት ነው። ቴንኪው። እሺ ወንድምነት ጥያቄ አለ ነው ያልከኝ ብሩኬ? ኤርሚዬ ጥያቄ አለኛው ምናልባት ከዚሁ ጋር ተያይዞ ነው ወደዚህኛው ሐሳብ ለመምጣት በኢትዮጵያ ኦርቶዶክስ አንድ የሚባል ነገር አለና እሱን አንድ ላይ ብናነሳውና ይሄው ወላዲተ አምላክነትንም ብናየው ብዬ ስላሰብኩ ነው። ለምሳሌ በኢትዮጵያ ኦርቶዶክስ የዘካርያስ ልጅ ዮሐንስ መጥምቀ መለኮት ተብሎ ይጠራል። ዮሐንስ መጥምቀ መለኮት ተብሎ ሊጠራ ይችላል? አዎ በብላ ትላለች ቤተክርስቲያኒቱ። አዎ ኦርቶዶክስ ትላለች። ግን ዮሐንስን መጥምቀ መለኮት ልንለው እንችላለን? ቀጥታ ከሆነ አይባልም። ለምሳሌ አሁን ቀጥታ ወላዲተ አምላክ ብላ ስትል ስታብራራው ነው እንጂ ትክክል የሚሆነው በስጋ እንደወለደችው ስለምታብራራ ተርሚኖሎጂዋን ስለምናውቀው እንጂ ወላዲተ አምላክ እኮ ብለህ ስትል ለአምላክ አስገኝ ናታ ብሎ ሰው ቢሰማህ መሆን የነበረበት ወላዲተ ቃል ወይ ደግሞ ወላዲተ አምላክ ተብሎ ሲባል በስጋ ብለው ቢሉ ጥሩ ነበር። ኦኬ አላሉም። ስላላሉ ግን ሲያብራሩት ግን ይሉታል ወይ? አዎ ሲያብራሩ ይሉታል። ስለዚህ ትክክል ናቸው ማለት ነው። ሲያብራሩ ይሉታል። አሁንም መጥምቀ መለኮት ብሎ ሲሉ መለኮትን አላጠመቀውም። መለኮትን በስጋ የተወለደውን ስጋው ቃልን ግን አጥምቆታል። እና አሁን እኔ መጥምቀ መለኮት ሲሉ ኦርቶዶክሳውያን ልክ እንደ ወላዲተ አምላክ ብለው እንደሚሉ ትረዳቸዋለሁ። እኔ መለኮትነቱን አይደለም አጠመቀ ብለው የሚሉት መለኮት ያ የተወለደው የሥላሴ ሁለተኛ አካል ነው፣ ወልድ ነው እያለች ነው ቤተክርስቲያኒቱ ማለት ነው። ለመጠመቅ እኮ አካል ያስፈልጋል አይደል? ቦዲ ያስፈልጋል። አካል ማለት የመለኮትነቱን ሳይሆን ቦዲ ያስፈልጋል፣ ሰው መሆን ማለት ነው። ስለዚህ ሲያጠምቀው ያጠመቀው ኢየሱስ አምላክም ሰውም ነው። ስለዚህ አምላክ ሰው ስጋውን ቃል ነው ያጠመቀው ማለት ነውና እንደዛ ብላ ትላለች። አይዶ ነው። አንተ የተለየ መረዳት ካለ ወንድምነት መናገር ትችላለህ። እኔ ግን ይገባኛል። አሁን ልክ አሁን እንዳልከው መጥምቀ መለኮት ወላዲተ አምላክ ብላ ስትል ስታብራራውም ሲብራራም እኔ እስከማውቀው ድረስ ጤነኛ የሆነ ትምህርት ነው ያላት እና ያን ነው ብዬ የምለው። ወንድምነት የምትለው ካለ ግን መጨመር ትችላለህ። ወደ ሌሎችም ወንድሞች እንሄዳለን። ቢሲም ከታች መጥተዋል፣ ዜዶም መጥተዋል። እኔ ከምን አንጻር ነው ያው ይሄን ጥያቄ ሜላም መጥተዋል። ኦኬ ሀያላን ተሰብስበዋል ማለት ነው። እሺ ወንድምነት ከምን አንጻር ነው ጥያቄ ያነሳ? መለኮት ስንል ባህሪን እያወራን ያለነው እና ስለ ኢሴንስ እያወራን ባህሪ ተጠምቋል ብለን መናገር እንችላለን ወይ? አሁን ለምሳሌ ጌታ ክርስቶስ ኢየሱስ በዮሐንስ እጅ ተጠምቋል። ስጋው ቃል በዮሐንስ እጅ ተጠምቋል። መለኮት ብለን ስንናገር ግን ስለ ኢሴንስ እያወራን ስለሆነ ባህሪ ተጠመቀ ተብሎ መነገር ይችላል ወይ? ከዛ አንጻር ነው ጥያቄ ያነሳሁት። ምናልባት የማርያምንም አሁን ማርያም የጌታችን የኢየሱስ ክርስቶስ እናት ናት፣ የቃል እናት። አሁን ለምሳሌ ቃል ስንል ከሶስቱ አካል ስለ አንደኛው አካል ነው እያወራን ያለነው እና ስለ ባህሪ አውርተን ግን ባህሪ ተጠመቀ የምንል ከሆነ እንዴት ነው? አስቸጋሪ አይሆንም ወይ? እሱን ለማንሳት ነው። ምናልባት ይሄን ከመለስ ነው ይሄኛው አሁን እያነሳን ያለነው ርዕስ ቀላል ይሆንልናል ብዬ ስላሰብኩ ነው። ተባረኩ። ቴንክ ዩ
ለዜና እኔ ትንሽ ልሄድበት ኤርሚ። ያ ጥሩ ነው። እኛ መቼም ሁለት የኤፌሶንንም የቄልቄድንም ካውንስል ጉባኤ እንቀበላለን። ይሄ ቴዎቶኮስ የሚለው ቃል ኮይን የተደረገው እንትን የተደረገው ለንስጥሮስ ኑፋቄ እንደሆነ ይታወቃል። ምክንያቱም ንስጥሮስ ኑፋቄ ምንድነው? ኢየሱስ ክርስቶስን ሁለት ፐርሰን ሁለት ባህሪ አድርጎታል። ይሄ ደግሞ ምን አመጣ? አሁን ለወንድሜ አይ ቲንክ ጥሩ መልስ ይሆናል። በንስጥሮስ አስተሳሰብ ማርያም ሰው ለሆነው ኢየሱስ ብቻ ነው እናትነቷ፣ መለኮቱ አያገባትም ብሎ ነው ያስቀመጠው ማለት ነው። ለዚህ ነው ኑፋቄ የተባለው። ለዚህ ደግሞ ኦርቶዶክስ በጣም ኢንፈሳይዝ የምታደርገው አሁን ኤርሚ እንደተናገረው ጥርት ያለ ትምህርቷ ምንድነው? እንዲያውም ምንድነው ያለችው? አንድ ፐርሰን አንድ ባህሪ። እኛ አንድ ፐርሰን ሁለት ባህሪ ነው፣ ፍጹም ሰው ፍጹም አምላክ ስንል እነሱ ባህሪውን ያደርጉታል። ያ ግን ለንስጥሮስ መልስ ለመስጠት ነው። ከለየ ነው ሰውን ይሄ በስጋ የተገለጠው አምላክ በማርያም ሆድ ውስጥ ያለው ኢየሱስ መለኮት እንደሆነ ካላመንን ሌላ ነገር ውስጥ ሌላ ኑፋቄ ውስጥ እንገባለን ማለት ነው። ስለዚህ የኦርቶዶክስ ቴዎቶኮስን የምትቀበለው በትክክል ነው የምትገልጸው፣ ምንም ስህተትም የለበትም። እኛም እሱን እንትና ኮንፈርም እናደርጋለን። ኢየሱስ ማርያም የመለኮት እናት ሲባል ትክክል ነው፣ ምንም እንትን የለውም። ብዙ ሪፎርመሮችም ቢሆኑ እነ ካልቪንም ይህንን ነገር አፕሩቭ ያደርጋሉ። በተለይ በጣም መጠንቀቅ ያለብን ወደ ሜሪዮሎጂ አሁን ኤርሚ በጥንቃቄ ቀስ እያለ ልዩነቱን እንደ ሽንፍላ ያልጠራውን የሜሪዮሎጂ ትምህርት ነው እያሳየን ያለው። በቴዎቶኮስ እና ሜሪዮሎጂ የሚገናኝበትና የሚለያይበትን አንጓውን መያዝ አለብን። ትምህርቱ ብቻ አይደለም እንደ ሽንፍላ አልጠራ ያለው፣ የሰዎችን ማስተሳሰብ አልጠራ ብሎ ይኸው መረጃ እንሰጣለን፣ ቃሉ ይነበባል። ይኸው ስንት መጽሐፍ ከሼልፍ እየወረደ ይታያል። ግን የጠራ ነገር እንዳይኖር ሁሉ እንደ ሽንፍላ የማይጠራ አስተሳሰብ መንጻት አለበት። በተለይ ደግሞ ይሄ ቃሉ ላይ ሴማንቲክ የሆነ ነገር ለምሳሌ ማርያም የእግዚአብሔር የትሪኒቲ እናት አይደለችም። የመለኮት እናት ስንል ቅድም እንዳለው መፍቻ አለው፣ ይብራራል። ለምሳሌ ኢየሱስ የእግዚአብሔር ልጅ ነው ስንል እውነት ነው። እኛም የእግዚአብሔር ልጆች ነን፣ እውነት ነው። ታዲያ እኛም ክርስቶሶች ነን? አንዳንድ እንደ ኃይሉ ዮሐንስ አይነቱ አዎ እኛም ክርስቶሶች ነን። እግዚአብሔር ከወለደ በግን እንደሚወልድ መለኮት ደግሞ መለኮት ነው። ስለዚህ መለኮት ነን ወደሚል ወደ ተሳሳተ እይታ ይወስደናል ማለት ነው። ግን እኛ የእግዚአብሔር ልጆች የሆንበት መንገድ በአዳፕሽን እንደሆነ ወይም ጠላት የነበርነውን ወዳጅ ያልነበርነውን በክርስቶስ የራሱ አድርጎ እንደ ልጁ እንደቆጠረን ትንታኔ ያስፈልገዋል ማለት ነው። ስለዚህ ማርያምም የመለኮት እናት ስትባል እግዚአብሔር በዘላለም እቅዱ ኢን ሂዝ ዲዛይን ኦፍ ሪደምሽን ማርያምን እንዴት እንደመረጣት ወልድ በስጋ ሆኖ በኢንካርኔሽን ውስጥ እንዴት በዛ አጀንዳ ውስጥ በዛ እቅድ ውስጥ እንዳስገባት የሚገለጥበት ነገር ነው። እሱ ግን ማዘር ኦፍ ጋድ ተብሎ ቬኔሬሽን ውስጥ ከገባች ወደ ሌላ ሊጠራ ወደማይችል ኑፋቄ ውስጥ ከገባ እሱ በጣም አስቸጋሪ ነው። ስለዚህ ለመጠቅለል ያህል የኤፌሶንንም የቀልቄዶንንም ጉባኤ እንቀበላለን። የንስጥሮስ ኑፋቄ ምን እንደሆነ እናውቃለን። እሱን ለመለየት ኦርቶዶክስ የወሰደችው የነገረ ክርስቶስ የተባለው ትክክለኛ በትክክል የሚገልጠው ነው። ኢየሱስ በስጋ እንችላለን እላለሁ። አመሰግናለሁ ስለሰጠኝ እድል ኤርሚ። እህትየው ሜርሲ ቤቱን መሪው ዜድን ስጭው። አይ ቲንክ ሜላም መጥተዋል፣ ጸጊም አለች። እንደዚህ ያልተናገሩ ማለት ነው አለሽ ሜርሲ አለው ኤርሚ ያ ቤቱን መሪው ተባረኪ። ኦኬ እሺ ኦልራይት አይ ቲንክ ብሩኬ ጠይቆ ቢሲ መለሰ። ሜቢ ብሩኬ ደክመህ የምታነሳው ሀሳብ አለ፣ አንተ ደግመህ የምታነሳው ሀሳብ ካለ አንተ ጋር እንቀጥልና ከዛ ወደ ዜድ እንሄዳለን። እሺ አይ እኔ እንኳን ምንድነው ለማሳየት የፈለኩት ለምሳሌ መጥምቀ መለኮት የሚለውን ሐሳብ ስናነሳ በዮሐንስ እጅ የተጠመቀው ጌታችን ኢየሱስ ክርስቶስ አምላክ ነው ወይ ብለን ከጠየቅን ኦፍ ኮርስ አምላክ ነው። በዮሐንስ እጅ የተጠመቀው አምላክ ነው።
ዮሐንስ ግን መለኮትን አጥምቋለሁ የሚል ጥያቄ የምናነሳ ከሆነ ባህሪ አጥምቋል እያልን ያለ ነው ማለት ነው። ኢሴንስ ተጠምቋል እያልን ያለ ነው እና እሱ ጥንቃቄ ይፈልጋል ራሱ ስንናገረው ማለት ነው። መጽሐፍ ቅዱሳችን ካለው አልፈን የምንናገር ከሆነ ለምሳሌ መለኮት ባህሪ ተጠመቀ ካለን መጽሐፍ ቅዱስ ላይ አንድም ቦታ ላይ አናገኝም። እንደዛ ቢል ጥቅስ ልናገኝ አንችልም። ግን በዮሐንስ እጅ የተጠመቀው ጌታችን ኢየሱስ ክርስቶስ አምላክ ነው ወይ ካላችሁኝ ግን ኦፍኮርስ አምላክ ነው። አዎ የተጠመቀው አምላክ ነው። ግን መለኮትን ያጠመቀው አይልም መጽሐፍ ቅዱሳችን አይልም። እና እንደዚህ አብራርተን ማንናገር ከሆነ ምክንያቱም ስለ ባህሪ ነው፣ ስለ አምላክነት ስናወራ ስለ ባህሪ ነው እያወራን ያለ ነው አይደል? እዚህ ላይ በደንብ እንድንናገር ያስፈልጋል። ስለ ባህሪ እያወራን ስለሆነ ማለት ነው። ያ ከድንግል ማርያም የተወለደው ኢየሱስ አምላክ ነው። ኦፍኮርስ አምላክ ነው። ከሶስቱ አካል አንዱ ቅዱስ ቃል በድንግል ማርያም ማህፀን የተወለደው ከድንግል ማርያም በስጋና በደም ተካፍሎ ነው የተወለደው። አሁን የጌታ እናት ተብሏል። ስለ ባህሪ ስናወራ ግን በዚህ ልክ ካልተወራ የሚል ሐሳብ ለማንሳት ፈልጌ ነው። ሜርሲ ተባረክ። አሜን ብሩክ የተባረክ። ትክክል ነው። ጥንቃቄ ያስፈልጋል። የትኛውም አይነት ኢንተርፕሬቴሽን እና ማብራሪያዎች በጣም የቃል መመረጥና ጥንቃቄ ያስፈልጋል። የብሩኬ ቦልድሊ ሊሰመርበት የሚያስፈልግ ሀሳብ ነው። እኔ ምስማማበታለሁ። ዜድ ወደ አንተ እንለፍ። ኤርሚ ሚውት አድርግ። እሺ ሚውት አድርግ። ኤርሚ የምትሰማን ከሆነ ሚውት አድርገው ያንተን። ዜድ ቀጥል። ዜድ አለክ? ይሰማል አይደል? ያለሽ መስይ እሺ መስይ ሰቂ እሺ ቢሲ ሜላ አለክ? ሜሎስ ተመለስኩኝ እኔ። ኦኬ አለክ? ዜድ ኔትወርክ ቀይ ያበራል። ይሰማል የኔ ወገኖች? እኔ እሰማሃለሁ። የኔ ይሰማል አይሰማም? ይሰማል፣ ግን አይ ቲንክ ሌት እየሆነ ነው የሚደርስህ እና ያንተም ይቆራረጣል። ወይ ወርደህ ትመለሳለህ ዜድ? አይ በቃ ወርደህ ተመለስ። ምንም አይሰራም፣ ስልክ አይሰማም። አይሰማችሁ ማለት ወገኖች፣ ኔትወርኩ ልክ እንዳልሆነ ነው የሚታየኝ። እሺ ኦኬ። ሜሎስም አይ ቲንክ ስልክ ገብቶብሃል መሰለኝ። ኦራይት፣ ስትመለስ መቀጠል ትችላለህ። ኦኬ፣ ርዕሳችን ዛሬ ማርያም ወላዲተ አምላክ ትባላለች ወይ የሚል ነው። ሰሞኑን በዚህ ፕላትፎርም ላይ እየተንሸረሸረ ሀሳብ ያለ ስለሆነ ነው። እንደ ወንጌላውያን አማኞች መጽሐፍ ቅዱስን እንደምናምን እንደምንቀበል ዜድ ወርደ ብትመጣ ጥሩ ነው። እንግዲህ እንዳላወርደ ብዬ ነው። በእኔ እጅ ኔትወርክክ አይሰራም። ያ ሶ ምንድን ነው ግን ዋናው ሊተኮርበት የሚገባው እንደ ወንጌል አማኝ ወላዲተ ቃል ትባላለች፣ ወላዲተ አምላክ ትባላለች። ጥቅሙ ምንድን ነው? ኦኬ፣ ይሄንን እንድናወራ ነው ወይ ይሄንን እንድንመሰክር ነው ወይ የተላክ ነው? ዜድ ይሰማሃል አለ? አይ ቲንክ አሁን ይሰማል ማለት አሁን ይሰማል። ከኋላህ ግን ድምፅ አለ። ቀጥል። አይ ቆይ ቦታ እስከማስተካከል ነው። አይ ሆፕ እንትን የሚል ይመስለኛል፣ የሚስተካከል ይመስለኛል። እሺ ከተሰማችሁ ልቀጥል። አንዴ ኮንፈርም አድርግልኝ እና አሁን ጥሩ ነው አይደል? የሚረብሽም ድምፅ የለም ይመስለኛል። አዎ ቀጥል። ጥሩ ነው። እሺ
አይ ቲንክ አንዳንድ ነገሮችን እንግዲህ ያው የተነሱ ነገሮች አሉ፣ እነዛን ማጥራት ተገቢ ነው ብዬ አምናለሁኝ። እንደምሰማው የተወሰነ ነገሮች አንዳንድ ወንድሞች ደውሎልኝ ነው እንድገባ እንትን ያደረጉኝ። አይ ቲንክ ሀሳቡ ሚስ ሪፕሬዘንት የተደረገ ይመስለኛል። ምናልባት ቀራ አልመሰለኝም፣ ግን ኮንፈርም ባድረግ ደስ ይለኛል ከኤርሚ ነገረ ክርስቶስ ላይ የተደረገው ስህተት ምን እንደሆነ ማለት ነው። ጥያቄው በማዞር እንግዲህ ወንድማችን ኦርቶዶክሳዊ ወንድማችን እንትኑን ሜሪዮሎጂ በማድረጉ የተነሳ የመጡ ሀሳቦች ናቸው። ስቲል እኮ ማን የተወለደው ማንን ኖቲስ ያደረገው ነገር ካለ ያ ይንገረኝና እሱን መጀመሪያ ሬክቲፋይ እናድርገው፣ እሱን እናስተካክለውና ከዛ እንቀጥላለን ማለት ነው። ምናልባት እሱን እንትኑንም እንዳገኘው የእሱንም ሀሳብ ቀጥታ ማርያም ወላዲተ ቃል ትባላለች ወይስ አትባልም የሚለውን ርዕስ ነው ይዞ የገባው። ይሄ ነገር ነገረ ክርስቶስን ነክቷል አላለም። እንደውም እንደ ክርስቲያን እዚህ ነገር ላይ ልናወራ አይገባንም ነው የኛ አቋም። ነገረ ማርያም የወንጌላዎች አማኞች ብዙ የሚያስጨንቀን ጉዳይ አይደለም። ያ ነው። ቤካ አንድ ቁጥር ጻፍ። ከሽ ቀጥል። አይ ዜድዬ ምን አለ መሰለህ ኤርሚ እንደዚህ አያለም፣ ግን ለአንተ በውስጥ እንደዚህ ኤርሚ ነገረ ክርስቶስ ላይ ዜድ ስቷል ተሳስቷል ብሎ ያሉ ሰዎች ካሉ እኔ በስም ጠርተህ ብታወራው ላፍ ደስ ይለኛል። ባይ ዘ ወይ ለምን ከተባለ አንዳንድ ጊዜ ሰዎችን በመካከላቸው ጠብን በመዝራት የሚታወቁ ሰዎች ስላሉ እነ ከሌ ደውሎ ኤርሚያስ እንደዚህ ብሎኛል ብለህ ብትለን አሪፍ ነው ብዬ ነው የማስበው። ሌላም ጊዜ ሰዎች እንዲጠነቀቁ ማለት ነው። አየህ ሰዎች እሱ ምን መሰለህ እሱ አንዳንድ ጊዜ ልንረዳ የሚገባው ነገር ምን መሰለህ፣ አንተ ነገሩን እንድታጠራውም የሚፈልጉ ሰዎች ሊሆኑ ይችላሉ። ስለምን ማለት ነው? ለምሳሌ እንደገባው ነው እኔ እንደሰማው ነው የገባሁት እና ስገባ ትንሽ ሰምቻለሁ። ታቾኝ ኤርሚ ዜድ ነኝ ከማለቴ በፊት እኔም ሰምቻለሁ ያነሳውን ሀሳብ ማለት ኤርሚ ነበር ሲናገር የነበረው ከዛ በፊት እና ያው ኮንሰርኑ ይገባኛል የሚነካ ነው የሚል ሀሳብ እሱም እኮ ተናግሯል። እኔም እንደው ሞር እንትን ልሁን ብዬ ነው እንጂ አንተ እኮ ከዛ በኋላ እንደውም አንተ ጠየቀው እኮ አንተ ምን አልክ? አንተ አይ ከዛ ማርያም ነገር ማርያምማ በጣም እንትን ያደረገ ነው አልከው አንተ። እሱ እንደዛ ሲል ማለት ነው አይ የነገረ ማርያምማ በጣም እንዴት ይሄ ነገር ምናምን ብለህ ስትጠይቀው ምን አለ? አይ በነገረ ማርያምማ ችግር አለ፣ ይሄ ግን ነገረ ክርስቶስን የሚነካ ነው አለህ እኮ ራሱ ኤርሚያስ። እኔም ሰምቼዋለሁ። ኢንፋክት ግን ሞር እንትን ለማድረግ ስለፈለኩ እንደዛ አይደለም ዜዱ። ያው ምን መሰለህ ዜድ፣ እኔ አሁን ማይክ ከፍቼ አውሮት እንደዚህ ማውራት አልፈልግም። እኔ ባይዘ አንድ ቁጥር መጻፍና ማድረግ አልፈልግም። ሰው ስፔሻሊ ሰዎች ሲያወሩ ግን ምን አልክ አንተ? መተህ በውስጥ ደወሉልኝ ኤርሚ አልክ። ኦኬ ዜድ ከነገረ ክርስቶስ ላይ ስተዋል ብሎ ይሄን ነገር እንድታጠራ ምናምን አይደለም። ስተዋል ሳይሆን ነገረ ማርያም የተነሳው ሐሳብ ነገረ ክርስቶስንም የሚነካ ነው የሚል ኮንሰርን አለ ነው። አሁን ይሄ እሱ ስቷል እኮ አይደለም፣ ግን የሚነካ ነው። አንተ ቀጥል አውራ፣ በቃ ችግር የለም አንተ አውራ። ግን ምን መሰለኝ አሁን ማይኬን ከፍቼ ለሰማኝ ዜድዬ፣ እኔ ማይክ ከፍቼ አወራሁት አብዛኛውን ጊዜ የኤርሚን እና የኤፋዬን ስም ሰዎች በውስጥ ይሄ ስም ማጥፋት ዘመቻ ስለሚያካሄዱና አንተን ሰምቻለሁ። ቤኪሻ ወንድምነት አንተን ሰማው። አንተ እንደውም እኮ ለኤርሚን እኮ ጃምፕ አድርገህ አንድ ቁጥር ጽፈህ ከታች አወራኸው ኤርሚን በደንብ። እኔ እኮ እየሰማሁ ነበረ። አሁን እሱን እኔ እሱ ችግር የለውም። ምን መሰለህ አሁን እኔ ኤርሚን መጠየቅ የምፈልገው በዚህ በተነሱት ሀሳቦች ላይ መጀመሪያ ነገረ ክርስቶስ ላይ የሳትኩት ነገር ካለ
እኔ ለመመለስ በነገራችን ላይ በጣም ከምጠነቀቅበት ከምፈራው እንደ አይኔ ብሌን ከማየው ትምህርት አንዱ ነገረ ክርስቶስ ነው። ይኸውልህ ዜዶዬ አንተ አሁን አንተን መሰለህ ያልከው ኤርሚ እንዲህ ብሎሃል ብለን ያልከው ኢትስ ኦኬ ቤኪሻ የኔ ወንድም አሁን ይኸውልህ በቃ አሁን ከሰማሁትም ነገር ተነስቼ ለማስተካከል አንድ ጊዜ ዳውራ እኔ እኮ ፕሊዝ ዜዶዬ አንድ ጊዜ ዳውራ እኔ ወንድም ትቀጥላለህ እኮ ችግር የለም። ኤርሚዬም ጋር ታወራለህ፣ ከነሜላዬም ጋር ታወራለህ፣ ከሁሉም ከወንድሞች እህቶች ጋር ታወራለህ፣ ችግር የለውም። እኔ ምን መሰለህ አንድ ቁጥር ጽፌ እንትን ያልኩት ውስጥ ደውሎልኝ ኤርሚ እንደዚህ እንደዚህ ብለዋል ብለውኛል ብለህ ስላልክ ነው እንጂ ያወራሁት ማውራት አልፈልግም ነበረ። በመጥፎ እኮ አይደለም ቤኪ፣ ሌላ ቦታ አትውሰደው አንተ በሌላ ይኸውልህ አንተ ቤኪሻ አንዴ ለእኔ ምድል ስጠኛ። እኔ ስጣለህ እኮ ታወራለህ እኮ እኔ ልጨርስ ሀሳቤ ልጨርስና ከዛ ታወራለህ ዜዶዬ። እኔ የገባሁበትና አንድ ቁጥር ጽፌ ማውራት የፈለግኩበትን ጉዳይ እያብራራሁልህ ነው። አንተ ልክ ስትመጣ እኔ ነኝ ብለህ ስትል ከዚያ በውስጥ ደውሎልህ ኤርሚ በነገረ ክርስቶስ ጉዳይ ዜድ ስቷል ብሎ አውርቷል፣ ስለዚህ ጉዳይ አጥራ ሲሉኝ ነው የመጣሁት ብለህ ስትለኝ ኦኬ እኛ ነበር ስቷል ካልኩኝ ስህተት ነው። ስቷል አላልኩም እኔ። እንደዛ ከተናገርኩኝ ስህተት ነው። ምንድን ነው ያልኩት? ነገረ ክርስቶስን ይነካል ብለዋል እና ነገረ ክርስቶስ ላይ ምናልባት የሳትኩት ነገር ካለ ይሄ ነገር የሚያስተኝና አሁን ለምሳሌ እኔ ከተናገርኳቸው ንግግሮች ውስጥ ነገረ ክርስቶስን ይሄ ነገር እኔ የተናገርኩት ነገር ነገረ ክርስቶስን የነካና በዛ ነገር ላይ እኔ የሳትኩበት ነገር ካለ መጀመሪያ ኤርሚ ያጥራል። ይሄን ያልኩት በቃ አሁን ነገሩን አጭረናል። አንድ ጊዜ ቤቱን ምሪታ ብያለሁ። አንድ ጊዜ ቤቱን ምሪታ ብያለሁ። ኦኬ ርዕስ ተከፍቷል አይደለ? እዚህ ርዕስ ተለጥፏል አይደል? ኦኬ ኤርሚ ዜድ የተናገረውን ቪዲዮ ከፍቶ አሳይቷል። የነበራችሁ ሰዎች ዜድ ያወራው ነገር ወይ የዜድ ቪዲዮ ተከፍቷል እዚህ ቤት። ሜርሲዬ ለምንድን ነው ፋር መሄድ የተፈለገው? ሆልድ ኦን ኢዚ እናድርገው እንጂ በቃ እኮ ኢዚ እናደርገዋለን። ሆልድ ኦን ቤቱ ምሪታ ብያለሁ። በስነ ስርዓት ነው የማስቀጥለው። ኦኬ አንድ ሚውት አድርግልኝ። ያንተ ስም ተጠርቷል እዚህ ላይቭ ላይ ገስት ላይ ያላችሁ ከሱ በስተቀር ያላችሁ ሰዎች ይሄ ላይቭ ከተከፈተ ጀምሮ የሱ ስም ተጠርቶ ወይም ደግሞ የሱ ቪዲዮ ተከፍቶ ታይቷል ወይ? አልታየም። ኦኬ ርዕሱ ግን እኔን ይመለከተኛል ብለህ ከመጣ you are very welcome። ያንተን ስም የጠራ ሰው የለም። ዜድ የሚባለው ወንድማችን ዜድ ቲክቶክ አሁን ዘ ክሮስ ኤግዛማይነር ብሎ ስሙን የቀየረው ወንድማችን እዚህ በተሰራበት ቪዲዮ ተብሎ ያንተ ቪዲዮ አልተከፈተም፣ ስምህ አልተጠራም። ስለዚህ መተህ መልስ የምትሰጥበት ምክንያት የለም። ነገር ግን በርዕሱ ላይ ማውራት እፈልጋለሁ፣ ርዕሱ ላይ የምሰጠው ሀሳብ አለኝ ካልክ ወንድማችን ነህ። you are very welcome። ወንድምህ ቤት ነው የመጣኸው። እንደ እግዚአብሔር ቃል የምትናገረው ነገር ካለ ማውራት ትችላለህ። ከዛ በተረፈ ደውለ ያወሩልክ ሰዎች ደግሞ ስህተተኞች ናቸው። ያንተ ስምም አልተጠራም፣ ቪዲዮም አልተከፈተም። ነገር ግን ርዕሱ ላይ ወንድምህ ቤት መታሃል፣ እህቶችህም አሉ፣ ወንድሞችህም አለን። just continue ቶፒኩ ላይ በቃ አለቀ። ከዛ ውጪ እንድታወራ እኔም አልፈቅድልህም። በርዕሱ ላይ መቀጠል ትችላለህ። ኦኬ አይ በቃ ምናልባት የአሰማምን ችግር ሊሆን ይችላል። ስለዚህ እኔን የማይመለከተኝ ከሆነ ከእኔ ችግር የለም። ጌታ ኢየሱስ ዘመናቸውን ይባርክ። ምናልባት ግን እኔ በተናገርኩት ነገር ላይ አሁንም ቢሆን እኔ እዚህ ያለው ኤርሚም አለ ሁላችሁም አላችሁ። ይሄ ሀሳብም የተነሳው ያው እኔና ጌርሳን ባነሳ ነው። በተለይ ደግሞ እኔ አንድ ኦርቶዶክሳዊ ወንድም ጋራ ባደረግኩት ውይይት ነው የተነሳው እና ምናልባት እኔን ደግሞ እንደ አንድ ወንጌላዊ ክርስቲያን ምናልባት ይሄ ነገር አሁን እኔ ፊት ለፊታችሁ አለው የሰዓትኩ ከሆነ ፊት ለፊት መናገር ነው። ምናልባት የተነሳው ያው ማርያም ወላዲተ ቃል ትባላለች አትባልም የሚለው ሀሳብ እኔ አንድ ሀሳብ አንስቼ በዛ ላይ የተነገረ ነገር ስለሆነ ከምን አንጻር ነው ያልከው? አሁን መተሃል፣ ያንተንም ሀሳብ መስማት እንፈልጋለን፣ አንተም እንዳጠፋ እንፈልጋለን። ይሄ ትምህርት በጣም ሲሪየስ ትምህርት ነው። ነገረ ክርስቶስን ምናልባት አንተ ያነሳው ሀሳብ
ያበላሻል ወይም ደግሞ ልክ አያደርግም፣ ያ ደግሞ ደህንነትህም ጥሩ አይደለም የምትሉት ጥያቄ ካለ የሳትኩት ነገር ካለ ዌልካም፣ ከሌለ ግን ጌታ ኢየሱስ ዘመናችሁን ይባርክ። እኔ ያወራሁት ነገር የተናገርኳቸው አንዳንድ ነገሮች አቋሞቼ ስለሆኑ እኔ በዚሁ እሰናበታለሁ ማለት ነው። ምናልባት የመረዳቱ ያ ልክ ላይሆን ይችላል ማለት ነው። ኤርሚ ሲያነሳው ምናልባት የተነሳበት መንገድ ምናልባት በስተት ሊሆን ይችላል። እኔን የሚመለከት መስሎ የታያቸው ሰዎች ሊሆኑ ይችላሉ። ስለዚህ ተባረኩልኝ። ዜዶ እኔ ለመጀመሪያ ጊዜ ነው እዚህ ቤት የገባሁት። በእውነት ኮንፊውዝ ነው የሆንኩት መቴም በማለት ምክንያቱም ያንተ ስም እዚህ ቤት አልተጠራም። እንዲሁም ስትመጣ እንዲሁም ሀያላና ጽኗዋን መጥተዋል ብሎ በደስታ ነው ኤርሚ ያንተ እንድትገባ የጋበዘው። ያንተ ስም አልተጠራም። የምናወራው ነገር በቴዎቶኮስ ላይ ነው። በነገረ ማርያምና በሜሪዮሎጂ እና በቴዎቶኮስ ላይ ያላት የኦርቶዶክስ አቋም ምን እንደሆነ ጥርት ያለ ትምህርት ነው ያላት እያለ ኤንፈሳይዝ ሲያደርግ ነበር ኤርሚ። ስምህም አልተጠራም፣ ምንም የሆነ ነገር የለም። እኛም ትንሽ ኮንፊውዝድ ሆነ። ስለዚህ አሁን ወደ ነገሩ እንመለስ። አይ ዶንት ቲንክ ኢትስ ሴንተርድ ባንክ ጉዳይ። ቴንክ ዩ። ችግር የለም። ተባረኩልኝ። በቃ እናንተ ዲስካሽናችሁን ቀጥሎ፣ እኔ መውጣት እችላለሁ። ተባረኩልኝ። ቴንክ ዩ። መርሲዬ ዜድ ግን ቢያወራ ጥሩ ነው ብዬ አስባለሁ። አይሻልም? ዜዶ አውራ፣ እነ ሜላዬም ስላሉ ሌሎችም ኤርሚ የመተው ቢገናኝ አሪፍ ነው ብዬ ነው የማስበው። ቢኮዝ አንተንም ሚስት ፕሬዘንት አድርጓሉ ብዬም ስለማስብ እኔ ኦኬ ስለሚፈልጉት ፖለቲክስ የራሳቸውን ገጽታ ለመገንባት ወይም ፕሮፋይሎቹን ቢልድ ለማድረግ እንደ እንትን ተጠቅሟል ብዬም ስለማስብ ሰው አንተ ብታወራ በዚህ ጉዳይ ላይ ደስ ይለኛል። እንደዚህ ነው ማምነው፣ እንደዚህ ነው እዚህ ጋር እንዴት ታያላችሁ የሚለውን ነገር ብታጠራ ጥሩ ነው ብዬ ነው የማስበው። እዚህ ያሉ ወንድሞች እንደምታውቃቸው they are very positive ናቸው። ምንም አይነት ቲክታክ ፖለቲክስና በመስራት የራሳቸውን ገጽታ ለመገንባት የተበላሸ አይነት ማይንድ ያላቸው ሰዎች አይደሉም እዚህ ያሉት ወንድሞቼ፣ እኔ እስከማውቃቸው ድረስ ማለት ነው። በወንድሞቼ 100% ማውራት ይችላለሁ፣ በእህቶቼም ጭምር። እኛ ጋር እንደምታውቀው ነው ምንም ፖለቲክስ የለም። ዜድ ምናምን ብለን የሆነ ማኑ ማስነካት ምናምን አናምንም እኛ። ገባ? ሁላችንም አንዳንድ ጊዜ የምንሰታቸው ነገሮች አሉ። ያን ነገር ደግሞ አይ ትክክል አይደላችሁም ስንባል በመረጃ እንደዚህ ብሎ በማቅናት እኔ አምናለሁ። ስለዚህ እዚህ ያሉ ወንድሞች በጣም ነው የሚያቀኑት። በአንተ ስህተት አይጨፍሩም። በአንተ መውደቅ ድግስ ምናምን ነገር እንትን ብለው ሰው እየጠሩ አያዘፍኑም። ሰው አንተ ሀሳብን አቅርብ በነፃነት። ከዚያ ወንድሞች ደግሞ በአንተ ሀሳብ ላይ ሞር ቢያወሩና ነገሩን ብታጠራ አሪፍ ነው ብዬ ነው የማስበው። ቢኮዝ በጣም እያስጨው ስለሆነ አንተን ለመምታት ለማስወገድ ለመጣል ነው በጣም የሚሰራበትና ወደ ነገሩ እንግባ። አንድ ሚዩት አድርግ በእናትህ። አንድ ቆይ ሚዩት አድርግ እንዴ። ስለዚህ እዚህ ያሉ ወንድሞች በደንብ አድርጎ ነገሮችን አጥርተህ አንተ እንትን ብትል አሪፍ ነው ብዬ ነው የማስበው። መስዬ እንደዛ አይመስልሽም? ምን አሰብሽ እህትየው? ኦፍኮርስ እኔ እኮ ርዕሱ ላይ ቀጥልበት ብየዋለሁ። ዜዶ ቀጥልበት። እሺ እሰማለሁ ወገኖች። አሁን መጣ መሰለኝ እሰማለሁ። ኤርሚ መጣ። ዜድ ሊያወራ ይፈልጋል። ቴንክ ዩ። እኔ ጋር እንግዲህ ጠዋት ነው እንደምታውቁት ብዙዎቻችሁ ልጆች የሚነሱበት ነው፣ ትምህርት ቤት የሚሄዱበትም ሰዓት ስለሆነ ለዛ ነው እነሱን እየቀሰቀስኩ ነበር። ዞር ብዬ ነበር። እሺ እንኳን ደህና መጣህ ዜድ። ሜላ እንኳን ደህና መጣህ። አለው ኤርሚ ሰላም ላንተ ይማችሁ። ጌታ አለን። አልሰማሁም። ምን ያልከው ነገር አለ? ያው የእንትኑ ነው የምትለኝ? ሰላም አሁን ሰላም ያልከው ነው ያልሰማው ወይንስ ቅድም ያወራ ነው ማለት ነው? አይ እስካሁን ድረስ ያላችሁትን ዞር ብዬ ነበር። ቅድም እህትየው ቤቱም ምሪው እስካልኳት ጊዜ ጀምሮ ኦኬ። አይ ምንድነው መሰለህ የተነሳ እንግዲህ ሀሳቡን ስታነሱ ተነስቷል እና አንድ ይሄ አሁን የተነሳው ነገር ክርስቶስንም እንትን ያደርጋል ይነካል የሚል ሀሳብ እየተነገረ ነው። እንደው ብትገባና ብታጠራ የሚል እንትን ደረሰኝና በዛ ገባሁ ስል አይ ጭራሽ ኤርሚያስ እንደሱ ያለው ነገር የለም አሉኝ እህቶችና ወንድሞች እዚህ ያሉ እና እኔ እሱን ነው እኔ ደግሞ እንደሱ ስለመሰለኝ ነው ስለተባለም ነው ደግሞ ትንሽ ከታች ሆኜ ትንሽ ስሰማ
ከገባሁኝ በኋላ የተወሰነኝ ነገር ቤኪም እንትን ሲል ሰምቼዋለሁ። አይ ነገረ ማርያምንማ በጣም ነገረ ማርያምንማ እንደውም የነገረ ማርያም አስተምሮማ በጣም ምን እንትን ያለ ነው የነሱ። ግን ይሄ ትንሽ ሀሳቡ ነገረ ክርስቶስን የሚነካ ነው ያልክ መሰለኝ ኤርሚ። እንግዲህ ተሳስቼም ከሆነ እታረማለሁ። ነገረ ክርስቶስን የማይነካ ከሆነ ችግር የለውም፣ እሱን እንለፈውና ነገረ ማርያም ላይ ያለውን ስህተት ደግሞ ብታሳየኝ ደስ ይለኛል። ይሄ ሀሳብ ለምንድን ነው ይሄንን ያልኩ? ይሄ ሀሳብ ያው አይ ቲንክ ጌርሳም ከኔ በፊት አንድ ቦታ እንደዚህ ተወያይተዋል ይመስለኛል። እና እኔ ደግሞ አንድ ቦታ እንደዚሁ አንድ እቺ ቆርጠሽ ላኪላት ምናምን የሚባለው ቦታ ገብቶ እንደዚህ ውይይት ላይ ነበረና እኔ አይ ይሄ እንደዚህ ነው የሚባለው የሚል ሀሳብ በተለይ በነገረ ማርያም ዙሪያ ያው ሀሳቡ የነበረው በነገረ ክርስቶስ መጀመሪያ ግን ልጁ ወደ ሜሪዮሎጂ ላይ አዞረውና ያው ይሄ ነገር ትንሽ ሂትድ እንዲሆን ሆኗል። ግን አሁን ይሄ የወንድሞች ዲስከሽን ይመስለኛል። እኛ ጦር የምንማዘዝበት ሳይሆን ስህተት ካለ የምናርምበት፣ ልክ የሆነ ነገር ካለ ደግሞ ኮንፈርም አድርገን ምናልባት ከዛም በኩል የሚመጡትን ነገሮች አብረን እንትን የምናደርግበት ይመስለኛል። ስለዚህ ምናልባት ኤርሚ እንደ ወንድምም እንደ አብሮ ሰሪም ያለ ችግር ካለ ፊት ለፊት እኔ ጋር ብታወራኝ ብትነግረኝ፣ በነገረ ክርስቶስን ይሄ ነገር ይሄ አሁን የተነጋገርናቸው ያወራናቸው አንዳንድ ነገሮች ነገረ ክርስቶስን የሚነካም ከሆነ አይ እዚህ ጋር እኮ ይሄንን ነገረ ክርስቶስን ይነካል ብለህ ማለት፣ ከዛ ደግሞ ነገረ ማርያም ላይ ከሆነ ደግሞ በዛ ያልከው ነገር አለ እንደ አንተ በዚህ ጉዳይ ላይ? አዎ እኔ ነኝ ነገሩ እኮ አይ ቲንክ እንደውም የኔ ቪዲዮ ነው እየዞረ ያለው። ምናልባት ያላየው ከሆነ ብታየው ቪዲዮ ደስ እኔ አላየሁትም በእውነት የአባቶች አምላክ ምስክር ነው። ቪዲዮውን እራሱ አላየሁትም። ሀሳቡ ስለተነሳ ነው አንተ ምናልባት የገባኸው። በዚህ ሀሳብ ተነስቷል። አንዳንድ ሰዎች በውስጥ መስመር ወላዲተ ቃል ትባላለች፣ ውልደቱ ጅማሬ የለውም። ነገር ግን በማርያም ዮሐንስ ወንጌል ምዕራፍ 1 የሚያመለክተው ያንን ቃል ነው። በመጀመሪያም ተብሎ የተነገረለት መጀመሪያ ራሱ መጀመሪያ ያሰኘው ራሱ እሱ ነው። መጀመሪያ የሚባል ነገር ሳይኖር በፊት የነበረ ማንነት ነው። የሱ የማርያምና የሱ ጉዳይ መነሳት ያለበት ቃል ስጋ ሆነ ከተባለበት ከዛች ሞመንት ጀምሮ ነው። ከዛ በፊት ቃል ብቻ ስትል በጣም አሻሚ ነው። ስግው ቃል ብትለኝ ግን የስግው ቃል እናት ነች፣ በቃ ትክክል ነው። መለኮት በስጋ ወልዳለች፣ ትክክል ነው። ማርያም ጋር ሲመጣ በስጋ የሚባል ነገር ሊኖር ይገባል፣ አለበለዚያ በጣም አሻሚ ነው የሚል ሀሳብ ነው ያነሳው። በክርስቶስ ኢየሱስ ዙሪያ ግን ኤርሚዬ አንተ የፈለግከውን በአምላክነቱ በመለኮትነቱ ዙሪያ ጥያቄ ካለ ማንሳት ትችላለህ። እዚህ አሁን ያነሳውት ሀሳብ ላይ ደግሞ ስህተት ካለ ዌልካም አሳየኝና ከዛ በኋላ ይሄ ነው የሚራገበው። አሁን ይሄ በጣም ትልቅ ተደርጎ እየተራገበ ያለው ነገር ይሄ ነው ኤርሚ። እና ከዚህ የተለየ ነገር ምንም አላልኩም። ያለ ነገር ካለ አስተካክላለሁ። እኔ እንትን አይደለሁም። እኔ ጌታ በገለጠልኝ በምችለው እንትን እውነትን የምንፈልግ ሰው ነኝ። የምልህ ሁሌም የምንማር ሰው ነኝ። ጳውሎስ እኔ ከእውቀት ከፍለን እናውቃለን ካለ እኔ ሙሉ ነኝ ብዬ አላስብም። ግን ሁልጊዜም ደግሞ አንዳንድ የሚነሱ ነገሮችን ሰዎችን ለማድቀቅ የሚካሄድበት መንገድ ስለማይመቸኝ ምናልባት በዛ ሜንታሊቲ ስህተት ነው በሚል ሜንታሊቲ አንተ ምናልባት ተረድተው ከሆነ እዚህ ላይ ነው ይሄ ነው የተወራው። ከዚህ የተለየ ነገር አልተወራም። ላይ እርምዬ ያለውን ነገር እንግዲህ አንተ አሁን መጠየቅ ማስተካከል ትችላለህ። ታንኪ ተባረክ ስለሰማኝ። እሺ ቴንክ ዩ። ኦኬ ሌሎችም ወንድሞች እንዲደርሳቸው ማለት ነው። ግን ምንድነው ኦኬ መብራራት አለበት ነው እንጂ ከተብራራ ችግር የለብህም አይደል? ወላዲተ ቃል ተብላ ብትባል ማርያም ወይ ደግሞ የሚሏት ወገኖች ካብራሩት ችግር የለብኝም ነው የምትለው አይደል? በትክክል ሁልጊዜም ግን መብራራት አለበት። አሁን ምን ጠየቀኝ መሰለ በጥያቄያችን መካከል ኤርሜ ዲፕ ስትሄድ እኔ አሁን እውነት ልንገርህ አይደለም፣ ይሄው በጌታ ፊት አልዋሸም። አሁን ነው የገባኝ። እነሱ የአምላክ ወይም የመለኮት እናት ስጋውን ብዙ ጊዜ መጥራት የማይፈልጉበት ምክንያት አሁን ነው የገባኝ። እንዴት ገባ ካልከኝ ከፈለጋችሁ 2 ቪዲዮዎችን ላሰማችሁና አንደኛ ከኔ ጋራ ውይይት ሲያደርጉ አንደኛው ያ ልጅ ዲያቆን መኳንንት ከኔ ጋራ ውይይት ሲያደርግ የተቀዳውን ቪዲዮ አንዱን አሰማሃለሁ። ሁለተኛ አዳም ትላንትና
ውይይት ሲያደርግ እነሱ የመለኮት እናት ሲሉ ከምን አንጻር እንደሚሉ ማሰማት ፈልጋለሁ። ኤርሚዬ ያሰማው ቆንጆ። ከዛ በኋላ አንተ እንግዲህ እኔ አሁን የምለው ነገር ይገባቸዋል ማለት ነው። እኔ በትክክል አሁን እያወራ ያለው ነገር ይገባቸዋል ማለት ነው። ከተብራራ ወላዲተ ቃል ብሎ የሚለውን ከተብራራ እቀበለዋለሁ ብለህ ካልክ መብራራቱ ደግሞ በመጽሐፍ ቅዱሳዊ እስከሆነ ድረስ እቀበለዋለሁ ብለህ ካልክ ወላዲተ አምላክ የሚበሉ ወላዲተ ቃል የሚበሉ ከተብራራልኝ ይቀበላለሁ። ባልተብራራበት ላይ ግን አልቀበልም ነው። አልቀበልም። ለምሳሌ አንድ ሰው መጥቶ እግዚአብሔርን ወልዳለች ቢለኝ እኔ ለምሳሌ ጥያቄ ውስጥ እገባለሁ። አየህ አሁን ትልቁ ጥያቄ ለምሳሌ ኤርሚዬ አሁን እኮ እኛ እኮ ለምን መሰለህ ሳናውቀው ይኸውልህ ሳናውቀው ሜንታሊ አቢውስ ተደርገናል። ምን ማለት መሰለህ ለምሳሌ ከአባታችን ሆይ በኋላ የሚባለውን አንተ ጎበዝ ስለሆንክ በሱ የእመቤታችን ብለው የሚቀጥሉትን እስቲ በለው አንተ ኤርሚዬ አባታችን በኋላ ያለውን። እመቤታችን ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ያዘልኝ እዚህ ጋር የአሸናፊው የማን የእግዚአብሔር እናት ሆይ ማን ነው እዚህ ጋር እግዚአብሔር ተብሎ የተጠቀሰው? የኢየሱስ ብቻ ነው? ከሶስቱ አካላት አንዱን ወልድን የሚላለው አላደረገም። ሜንሽን አላደረገም። ለሶስቱም አካላት ተከውዟል። ኤርሚዬ አይምሯችን የሆነ ነገር እንዲቀበል ተደርጓል። ኤርሚ በገድሉም እኔ ገድለ ዘራ ያዕቆብን ዘራ ብሩክን ለምሳሌ አውርጀው እያየሁት ነበር። ኤርሚ እንደውም እደውልልሃለሁ ሁሉ ብዬ ነበር ማለት በዛም በዚህ በገድሉ በሁሉም ተደርጎ አይምሯችን ውስጥ የእግዚአብሔር በስጋ የወለደችውን ክርስቶስን ሳይሆን መለኮትን ወልዳለች። አሁን ቅድምም እኮ እንትናም የሚልህ እኮ እሱን ነው። ብሩኬም እኮ ያነሳው ኤግዛክት ጥያቄ እኮ ነው። ምን መሰለህ አሁን እኛ መለኮት ተወልዷል የሚለውን መለኮት የሚለው ሐሳብ ወይም ደግሞ እግዚአብሔር የሚለው ሐሳብ የአብ የወልድ የመንፈስ ቅዱስ ምንነት እንደሆነ እንድንረሳው ተደርጓል። አይምሯችን አቢውስ ተደርጓል። ኤርሚዬ አንደርስታንድ አድርገኝ። ስለዚህ አሁን እኛ ለምሳሌ እግዚአብሔር አሸናፊ የሆነውን እግዚአብሔርን የወለደች ሲል ለምንድን ነው እዚህ ጋር እግዚአብሔር ብቻ መባል የፈለገው? ማለት በስጋ የወለደችው ክርስቶስን ለምንድን ነው ለይቶ ክርስቶስን የወለደችው? እግዚአብሔር የሚለው አሻሚ የወል ስም ነው፣ የሶስቱም ስም ነው። አንዳንድ ጊዜ መጽሐፉ ግልጥ አድርጎ አንዳንድ ቦታዎች ላይ ኢየሱስ ጋር አብሮ ከሌለ በስተቀር እኮ አሁን ራሱ ብዙ ሰዎች የሚያነሱት እግዚአብሔር የሚለውን ኖ እዚህ ጋር አይተህ ከሆነ ለምሳሌ እግዚአብሔር የሚሉትን አንዳንድ መጽሐፍ ቅዱስ ላይ በተለይ በአዲስ ኪዳን ያሉትን ሰዎች ሲሻሙበት ታያለህ። ኖ ይሄ አብ ነው፣ ይሄ ክርስቶስ አብ ወልድ መንፈስ ቅዱስ ነው እያሉ የሚሏቸው ቦታዎች አሉ አይተህ ከሆነ። ስለዚህ ቃሉ ራሱ አሻሚ ስለሆነ ተለይቶ መነገር ሲገባው ሆን ብለው ሳይለዩ የሚናገሩት ምክንያት ስላላቸው ነው። ቪዲዮቹን ላሰማ የኔን ሐሳብ የሚደግፉልኝ ቪዲዮ ስለሆነ አሁን የምታሰማቸው ሰዎች ናቸው እንደዛ ያላቸው ወይስ ቤተክርስቲያኒቱ ናት ያላት? ትምህርታቸው እኮ ነው። እኔ የተወያየሁት እሱን ይኸውልህ እንደሱ ብለን የምናልፈው ከሆነ እኔ በቃ እኔ ላይ አይደለማ መዝመት የሚገባው። አየህ ጥያቄው መሆን ያለበት አሁን እኔ ላይ ሳይሆን መዝመት የሚገባው እነሱ ነበር መዝመት የሚገባው። እንዴት እንደዚህ ትላላችሁ ተብሎ መዘመት የሚገባው እነሱ ላይ ነው። እነሱ እኮ እንኳን ከነሱ ቤት አይደለም ከኛ ቤት ዲፌንስ እያገኙ ናቸው ያሉት። አየህ ለተነሳው ጥያቄ የኛን ቤት ነገር አንደርስታንድ አድርገው ኦኬ ዜድ ከምን አንጻር ነው ያነሳው? እውነትም እስቲ ምንድነው ሊል የፈለገው ነገር ምንድነው ኤግዛክትሊ? ኦኬ ባካፕ ነው ማድረግ ያለብን። እስቲ በውስጥ በኩል ይሄን ሰው ያናግረው ነው ያሰበውን ነገር እስቲ ወይ እናስቁመው ወይ ደግሞ አብረን እንስራ የሚል ማህበረሰብ የለንም። አንፎርቹኔትሊ በዚህ በእኛ ሳይድ ባለው በጣም ችግር አለ። ገባ? የኔን ሐሳብ ሳይረዳ ሰው ሁሉም እየተነሳ ይከፍታል፣ ሁሉም እየተነሳ የሆነ ነገር ያደርጋል። ምንድነው ሊል ያሰበው የሚለውን የሚረዳ የለም። ትልቅ ችግር የሆነው ለምሳሌ ኤርሚዬ አሁን አንተም ስለሰማህ ነው የከፈትከው። አየህ ማን የተናገረው ትንሽ ፋር ብትሄድ ኖሮ ምናልባት አንተ እኔ ስልኬም ስላለ ዜድ ነው ያለው ቆይ ስላወራው ምን ማለት ፈልገው ትደውልልኝ ነበር። አየህ ሳትደውልልኝ ነው የከፈትከው። ሌሎቹም ሰዎች ሳያናግሩ አንዳንዶቹ ያናገሩኝ ሰዎች እስካሁን የከፈቱብኝ የለም። ያናገሩኝ ሰዎች እስካሁን ያወሩብኝ የለም። ለምን ይሄንን ሳስረዳቸው ኦኬ ከዚህ አንፃር ነው ቆይስ በደንብ እንየው ብለው ይዘው የመጡትን ሐሳብ ያደርጋሉ። እኛ እኮ አላወራንብህም። አንተ አላወራህም ኤርሚዬ። ነገሩን አሁን ግን ሐሳቡ እኔ የተነሳብኝ ስለሆነ ይኸውልህ ምን ይሆናል መሰለህ አሁን እኔ ያነሳሁት ሐሳብ ስለሆነ አንተ አሁን በዚህ ገብተህ ወላዲተ አምላክ ትባላለች እያልክ ምናምን ስትል
ቪዲዮ ደግሞ ሌላ ቪዲዮ ይቆረጣል። አየህ፣ ከዛ በኋላ እኔ ያልኩትን ነገር እያዝና ከአንተ ጋር እያዝና ኤርሚም ተነሳበት፣ እንትናም ተነሳበት፣ እንትናም ተደረገ። ያ ፖለቲክስ ይሰራበታል። ተረድተኛል። ግን ከመሰረቱ ማን ነው ያለው? ስለዚህ የኔ አቋም ይታወቃል። ዜድ እኔ ወላዲተ አምላክ ወላዲተ ቃል የእግዚአብሔር እናት ብለው የሚሉ ወገኖች እኔም ብዬ ብል ምን ማለት ነው ብሎ የሚለኝ ሰው ካለ አብራራዋለሁ ማለት ነው። ግን አሁን ግን ከኦርቶዶክሳውያን አቅጣጫ ከሆነ ግለሰቦቹ አሁን ያወራቸው ግለሰቦች የነገሩ ምንድነው ያወሩት ቪዲዮ አለ። ቀጥለህ ልከፍተው ያለው እሱን ክፈተው። ግን ኦርቶዶክስ ቤተክርስቲያኗን ግን በተመለከተ ወላዲት አምላክ ብላ ስትል ምን እያለች እንደሆነ እንደ በቤተክርስቲያኒቱ እንዳደገ እንደቀደሰ ሰው አውቃለሁ። ወላዲተ ቃልም ወላዲት አምላክም ብላ ስትል አሁን ቅድም ተብሎ የተባለበት እመቤታችን ማርያምን ብሎ በሚለው ሰው ሰራሽ ጸሎት ማለት ነው። ሰው ሰራሽ ጸሎት ነው። ባይዘው አድራሻ የሌለው ጸሎት፣ አድራሻው አይታወቅም። ኢየሱስም ይህንን አላስተማረም፣ ሐዋርያቱም አላስተማሩም። ከኒቂያ እስከ ቁስጥንጥንያ ባለ ጉባኤ ላይም አባቶች ያልደነገጉት ማለት አድራሻ የሌለው ጸሎት ማለት ነው። ሰው ሰራሽ ጸሎትም ሊባል አይችልም ሲጀምር እመቤታችን ማርያም ብሎ የሚል ማለት ነው። ለዚህ ነው እያንዳንዱ ወደ ጓዳ የገባው እንጂ ደጋግሜ በዚህ ጉዳይ ላይ ርዕስ አድርጌ ገብቼ ነበር። ኦኬ። ግን ቢሆንም በዛ እነሱ ጸሎት ብለው ባሉበት የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ብለው ይላሉና እግዚአብሔር ብሎ የሚለው ቃል የወል ስም ነውና ለሶስቱ አካላት ይነገራልና፣ አዎ ይነገራል፣ ልክ ነው። ግን እዛ ጋር የአሸናፊ እግዚአብሔር እናት ሆይ ብለው ሲሉ እኔ በበጎ ቤተክርስቲያኒቱም ራሱ ስለምታብራራው ማለት ነው ስለምታብራራው የሶስቱን አካላት አብ ወልድ መንፈስ ቅዱስን ወልዳለች የእነሱ እናት ናት እያለች እንዳይደለ በደንብ እናውቃለን። አዎ ግን ኤርሚዬ ለምሳሌ እኔ ቀላል ነገር ልንገርህ። አሁን ይሄ እኮ አንዳንድ ጊዜ ምንድነው አንተ አሁን እኮ ብዙ ነገሮች ከበስተኋላ ያለው የአሸናፊ እግዚአብሔር እናት ብሎ የሚሉት የአሸናፊ እግዚአብሔር እናት ብሎ የሚሉት እዛ ጋር ምንም ጥርጥር የለውም። በ10 ጣት ይፈርማለሁ። ኦርቶዶክስ ኢየሱስን ወልድን ነው ወልድ በተለየ አካሉ ተወለደ ብላ ስለምትል መንፈስ ቅዱስን በተለየ አካሉ ወለደች ብላ አትልም ቤተክርስቲያኒቱ። አብንም በተለየ አካሉ ወለደች ብላ አትልም ቤተክርስቲያኒቱ ወልድን ነው በተለየ አካሉ ተወለደ ብላ የምትለው ማለት ነው። ስለዚህ አሸናፊ እግዚአብሔር እናት ሆይ ብሎ የሚለው እግዚአብሔር ብሎ የሚለው ቃል እዛ ጋር የገባው ኢየሱስን ለማመልከት እንጂ ሶስቱን አካላት ለማመልከት ብላ ኦርቶዶክስ እንዳልተናገረችው አፌን የፈታሁበት ነው። ስጸልየው እኔም ጸሎት ነው ብዬ ስጸልይ የነበረውን አቡነ ዘበሰማያት ብዬ በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ብዬ ስለ የነበረው ነው። እና ከማርያም የተወለደው ማን ነው? ራሷ ኦርቶዶክስ የምትለውን መልስልህ እኔ የምማምነው ማለት ነው። በተለየ አካሉ ወልድ ነው የተወለደው። ያ ወልድ ግን የተወለደው ወልድ ከሶስቱ አካላት ወልድ በተለየ አካሉ ፐርሰኑ ማን ነው? እሱ እግዚአብሔር ነው የምትለው። ፐርሰኑ ማን ነው? ክርስቶስ ነው ምናልባት። ቆይ የእነሱን ሀሳብ እንዲያገኘው ብሩክዬ አንድ ጊዜ ፐርሰኑ ማን ነው ኤርሚዬ? ፐርሰኑ እንዴ? ፐርሰኑ ማለት አካሉ ማለት ነው። የተወለደው ፐርሰኑ ማን ነው? አካሉ ማን ነው? ወልድ ነው። ወልድ ነው የተወለደው በስጋ እኮ። ማን ወልድ ስትል ማን እያልክ ነው? ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ። አዎ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው ፐርሰኑ። ፍጹም ሰው የማይሆነው ገና ከሷ ሲወለድ ነው። ፍጹም ሰው ፍጹም አምላክ የሆነው አይደለም የተወለደው። ፍጹም ሰው ሆኖ ሲወለድ ከሷ ሲወለድ ነው ፍጹም ሰው የተባለው። ከሷ ሳይወለድ በፊት ግን አካላዊ ቃል ነው በስጋ የተወለደው ማለት ነው እኮ። ማን ነው የተወለደው? ምልህ እኮ እሱ ነው። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው የተወለደው። አካላዊ ቃል ወልድ ነው የተወለደው እኮ ነው የምልህ። ከስላሴ ሁለተኛው አካል የሆነው ወልድ ነው የተወለደው ነው እኮ። አካላዊ ቃል ማለት ነው። ከዘላለም የሚጠራበት የነበረው አካላዊ ቃል ነው የተወለደው ማለት ነው። ቃል ስጋ ሆነ አይደል የሚለው መጽሐፉ። ያ ቃል ቨርቭ ሳይሆን ወይ ደግሞ ንግረተ ቃል ሳይሆን አካላዊ ቃል ማለት ነው። አካላዊ ቃል ነው የተወለደው ከሷ። ታዲያ አካላዊ ቃል አይደል በስጋ የተወለደው ከሷ እኮ። በምን ተወለደ? ይኸው ቤተክርስቲያኒቱ እንኳ አካላዊ ቃል በስጋ ተወለደ እኮ ነው የምትልህ እኮ። አካላዊ ቃል እኮ ይኸውልህ፣ አሁን እኮ የኔ ትልቁ ጥያቄ ምን መሰለህ? ኖ ዜድ ቆይ አትልም እንደ ቤተክርስቲያኒቱ አካላዊ ቃል የተወለደው አካላዊ ቃል አይደለም። ኧረ እኔ እሱን አይደለም። አካላዊ ቃል እኮ ይኸውልህ፣ አካላዊ ቃል ለምሳሌ ቃል ነው የተወለደው ወይንስ ደግሞ ቃል በስጋ ነው ከማርያም የተወለደው? ቃል ብሎ የሚለው አካላዊ ቃል ለጌታችን ለኢየሱስ ክርስቶስ በቅድምና የሚነገርለት የነበረው በስጋ ከመወለዱ በፊት አካላዊ ቃል በስጋ ተወለደ ብላ ነው ቤተክርስቲያኒቱ የምታስተምረው።
ኦርቶዶክስ። ስለዚህ የተወለደው አካላዊ ቃል በስጋ ነው። ያ ደግሞ አካላዊ ቃል በስጋ ከማርያም የተወለደው ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው አይደል? ምንም ጥርጥር የለውም። ቤተክርስቲያኒቱ እኮ ታዲያ ስትተረጉመው እኮ ዝም ብሎ አሁን ለምሳሌ ወላዲተ ቃል ብለው ቢሉን አሁን ኦርቶዶክሳውያን አልቃወማቸውም። ለምን ደሞ አልቃወማቸው? ልወደድ ብዬ ሳይሆን በኦርቶዶክስም በስተቷ ድብና አድርጌ ነው የምቃወማት። ካሜራ ከፍቼ መጽሐፍቶቿን እያሳየው ማለት ነው። በዚህ ጉዳይ ላይ ግን አንድ ኦርቶዶክሳዊ መጥቶ አካላዊ ቃል ማነው የወላዲተ ቃል ብሎ ቢል ምን እያልክ ነው? ይሄ እንግዳ ነገር ነው የምታወራው። ዝም ብለህ ወደዛ ሂድ ወደዛ ብዬ አልለውም። አካላዊ ቃል ሶሪ ወላዲተ ቃል ብሎ ሲል ምን እያለ እንደሆነ ከሰውየው እንኳን ራሱ ባልረዳውም እሱ ማብራራት ቢያቅተውም ቤተክርስቲያኒቱ ግን ስላደግኩባት ነገረ ክርስቶስን የምታስተምርበትን መሰረታዊ የሚባለውን ትምህርተ ስጋዌን ስላስተማረች ስለማቅ ይሄውም ትምህርት ደግሞ በዚህ በእኛ በወንጌላውያን አማኞች ጋር ጭምር ስላለ አሁን ባለሁበትም እምነት ይህንኑ እንደዚሁ የአካላዊ ቃል እናት ናት። አካላዊ ቃልን በስጋ ስለወለደችው ማለት ነው። ስለዚህ የተወለደው አካል መለኮት ብቻ መለኮት ማለት ሰውነቱን ሳጠራ ከማርያም የተወለደው ሰውነቱን ሳጠራ ቃል ነው ብቻ ብለህ ማለት ትችላለህ። ሰውነቱን ሳጠራ ማን አለ እንደዛ? ኦርቶዶክስም አላለችም፣ እኛም አላለም፣ ካቶሊክም አላሉ። ስለዚህ አሁን ለምሳሌ ማን ነው የተወለደው? የተወለደው ማን ነው ፐርሰኑ ተብለህ ብትጠየቅ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ብዬ ብል ከማርያም የተወለደው ማን ነው ብሎ አንድ ሰው ሲጠይቀኝ የተወለደው ፐርሰኑ በደንብ አድርገህ ስማ፣ አካል ወይም ፐርሰኑ ማን ነው ብሎ ሲጠይቀ ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው ብዬ ብልህ ስህተት ነው ኖ ማለት አልበኔ። አሁን አንተ ራስህ እንደዛ ብለህ ትላለህ። እኔ እንግዲህ ሰው ቢጠይቀኝ ማን የተወለደው ብሎ ቢሉኝ የሥላሴ ሁለተኛው አካል የሆነው አካላዊ ቃል ተብሎ የተጠራው ከድንግል ሰው ሆኖ ሲወለድ ስግው ቃል ሆኖ የተወለደው ክርስቶስ ነው ብዬ እላለሁ እኮ። ስግው ቃል የሆነው ክርስቶስ ኢየሱስ ነው። ለምን እንደሆነ ታውቃለህ? ቆይ ዜድ፣ አንደኛ በማያላፋን ነገር ላይ ስንላፋ እንገኛለን፣ ወይ ደግሞ በማያከራክር ነገር ላይ ስንከራከር እንገኛለን። ችግር የለው፣ መከራከር ትችላለህ ከኔም ጋራ ከእነሱም ጋራ ከፈለክ ማለት ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወላዲተ አምላክ ወላዲተ ቃል የእግዚአብሔር እናት ብላ ስትል ቴዎቶኮስ ብላ ስትል ምን እያለች እንደሆነ እኔ አስቀድሜ በዛው ቤት እያለው ስለማቅ ይሄ ትምህርት ደግሞ መጽሐፍ ቅዱሳዊ ትምህርት መሆኑን ስለማቅ በምንም አይነት መልኩ አንድ ኦርቶዶክስ ቢመጣ ወላዲተ ቃል ብሎ ቢለኝ ሂድ ወደዛ አንተ ማትረባ እንደዚህ አይነት ስህተት ትምህርት የምታመጣ ብዬ አልለውም። ለምንድነው የማለው? ቤተክርስቲያኒቱ የምትለውን አውቃለሁኝ። ቤተክርስቲያኒቱ የምታስተምረውን ጤናማውን ትምህርት አውቃለሁኝ። ስለዚህ ወላዲተ ቃል ብሎ ቢለኝ እኔ አሜን ነው ብዬ የምለው። ምን እያለን ነው? አካላዊ ቃልን የሥላሴ ሁለተኛውን አካል ወልድን እሱን በስጋ መውለዷን ኦርቶዶክስ ስለምታብራራ ማለት ነው። እሱ ማብራራቱ ላይ አይደለም ኤርሚዬ፣ ችግር ያለው እኮ ማብራራቱ ላይ አይደለም። አንደርስታንድ እንድታደርግ የሚፈልገው ይኸውልህ፣ ለምሳሌ እኔ ጠየቀኝ ማን ነው የተወለደው ብሎ ሲለኝ ከማርያም ስጋ የሆነውን ነው የምትለኝ አልኩት። አዎ ኦኬ፣ ስጋ ከሆነ በኋላ ፍጹም ሰው ፍጹም አምላክ ይባላል። ኖ ማን ነው የተወለደው? እሱ የተወለደው ይለኛል። አዎ የተወለደው እሱ ነው። ልክ አይደለህም አሉ። ልክ አይደለህም። የተወለደው ድገመልኝ። ስግው ቃል ይኸውልህ፣ ቆይ የተወለደው ከማርያም የተወለደው ቃል ያ ቃል መጀመሪያ የነበረው ቃል ስግው ቃል የተወለደው አይደል? ስግው ቃል የሆነው ከሷ ሲወለድ ነው እኮ። ከሷ ሲወለድ እኛ ለማርያም እኮ ይኸውልህ ማርያም እኮ የስግው ቃል እንጂ የቃል ጀማሪ እኮ አይደለችም እኮ። እሷ የቃል ጀማሪ ነች፣ ማንም ያለ የለም ኦርቶዶክስ ማለት ነው። ኦኬ በቃ ስለዚህ ይኸውልህ አንድ ሰው ለምሳሌ የስግው ቃል የኢየሱስ ክርስቶስ ይሆናል። የስግው ቃል ወንድምነት፣ ቆይ ኦርቶዶክስ ስታስተምር ኦርቶዶክስ ብላ ስትል ስግው ቃልን ወልዳለች ወይ ደግሞ ስግው ቃልን ወልዳለች ብላ ስትል ለቃልነቱ አስገኝ ነው ብላ ተናግራለች እንዴ? አልተናገረችም እኮ። ካለ ግን መረጃ ካለ መጽሐፉን አውጣና ንገረኝ ነው የምታውቀው ነገር ካለ ማለት ነው። ለቃል ጅማሬ ወይ ደግሞ ለአካላዊ ቃል እሷ መገኛው ልክ ከአብ ከዘላለም እንደተወለደ ልክ እንደዛ ያስገኘችው ነች ብላ ትላለች እንዴ? ኦርቶዶክስ አላለችም፣ አትልምም፣ አላለችም። ካለች ግን ኦርቶዶክስ ድብን ያለች ስህተት ውስጥ ያለችው ማለት ነው። ግን አትልም ስላላለች እኔም አልልም ስህተተኛ ነች ብዬ አልልም። አይሉምም አላለችም ማለት ነው። ቤተክርስቲያኒቱ ማለት ነው ወንድምነት አላለችም።
አዎ ይኸውልህ፣ ሶሪ ሰው እንትን እያናገረኝ ነበር። አንተ ተወላ ይቅርታ። በጣም ምንድነው መሰለህ አሁን ትላለች አትልም እኮ አይደለም። ትላለች አትልም ሳይሆን ሸፍኖ ማለፉ ልክ አይደለም። ሸፍኖ እድል ብትሰጡን ምናልባት ኦርቶዶክስ ትላለች አትልም የሚለው ላይ ከምናወራ ምናልባት አሁን እኔ ቅድም ስህተት ካለ ብለህ ስለጠየቅ እድል ስላልሰጣችሁን እንጂ እሱ ላይ ብናወራ ኦርቶዶክስ ትበልም አትበልም የእሷ ጉዳይ ይሁንና እኛ ምናልባት ምን ብለን እናምናለን የሚለውን ብንናገርና እሱ ላይ ዋና ብናረግ ለምሳሌ ከሰማሁት አሁን ኤርሚ ሲናገር የቃል እናት ትባላለች ወይ ተብሎ ቢጠየቅ አዎ ትባላለች አለ። አንተ ደግሞ እንደዛ አልልም ማለት እዚህ ላይ ብናወራ አሁን ለምሳሌ አዎ የቃል እናት ትባላለች ብዬ አምናለሁ እኔ። ምክንያቱም ኢየሱስ አንድ አካል ሁለት ባህሪ ብለን ስለምናምን መለኮታዊ ባህሪ ሰዋዊ ባህሪ ያለው ደግሞ አንድ አካል ብለን ስናምን ያ አካል ደግሞ ቃል ስለሆነ የቃል እናት ትባላለች ብዬ አምናለሁ። መጽሐፍ ቅዱስ እሱን ነው የሚያስተምረን። አንተ እዚህኛው ላይ ነው ምናልባት ልዩነት ያለክ የቃል እናት ተብላ አትጠራም ላልከው ስትል ስለሰማሁኝ እኔ እዚህ ላይ ብናወራ በቃ ኦርቶዶክስ ትበልም አትበልም የእሱ ጉዳይ ይሁንና እዚህኛው ፖይንት ላይ ብቻ ብንግባባ መልካም ነው። ጥሩ ሐሳብ ነገሩ እንዳይረዝም ብቻ ጥሩ ሐሳብ ነው። ብሩክ የጌታ ይባርክ። አዎ ምንድነው እሱን የተናገርኩበት ሐሳብ ምንድነው ለቃል ጅማሬ የለውም። እኔ አሁን ጅማሬው መነገር አለበት። ወንድምነት አንዴ ወገኖች ታብ ኮፒ ሊንክ ሼር አድርጉት። ኦኬ ዜዶ ወንድምነትን አንድ ሰው በመጥፎ ቃል ሲሳደብ ካገኘሁት ሞዴሬተሮች ካገኛችሁት ብሎክ ነው የምታደርጉት። ኦኬ አርፋችሁ ስሙ። የኛ ወንድም ነው። ኦኬ እዚህ መጥቶ ሲናገር ምንም የሚሸማቀቅበት ነገር የለም። እንደ ወንድም ነው። ወንድም ስለሆነ ቤተሰባዊ ነገር የምናወራው አንዳችሁም ማለት ነው። የአባቶች አምላክ ይፋረደ። መቼም ቢሆን ሜርሲ ብሎክ ካደረገች፣ ሜሎስ ብሎክ ካደረገ፣ ማናቸውም ብሎክ ካደረጓችሁ አልፈታም። ስለዚህ ወንድማችን ልታሸማቀቁት አትችሉም። ይህንን አስረግጬ ነው የምነግራችሁ። ያው እግዚአብሔር ምስክሬ ነው። በቃ በምሰሙ ስሙ። ከሌላም ቤተ እምነት ያላችሁ ስሙ። ሐሳቡን እውቀቱን መግለጥ ይችላል። ቀደም እኮ ከተብራራ ችግር የለብኝም ብሏል። እሱ ላረገች ማርያም አስተዋጽኦ ያደረገችው ነገር በስጋ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ በስጋ ሲመጣው፣ ስለዚህ በስጋ ቃልም ስጋ ሆነ። ምንድነው ከማርያም ጋር ያገናኘው? ስጋ ያ ቃል ስጋ መሆኑ ነው። እንዴት ስጋ ሆነ? በማርያም ሆነ። ስለዚህ እኔ አንድ ሰው መጥቶ የአምላክ እናት ከሚለኝ አምላክን በስጋ የወለደች እናቱ ቢለኝ እስማማለሁ። የቃል እናት ከሚለኝ ቃልን በስጋ የወለደች ቢለኝ እስማማለሁ። የመለኮት እናት ከሚለኝ መለኮትን በስጋ የወለደች ቢለኝ እና የኢየሱስ እናት ቢለኝ በቃ ታምሳብ ነው። ወደኋላ ወደፊት የምለው ነገር የለኝም። ለመለኮቱ ጥያቄ የለኝም። ከሷ ስለመወለዱ ጥያቄ የለኝም። ቃል ከሷ ስለመወለዱ ጥያቄ የለኝም። እኔ ግን ያለው ለማርያም የተሰጣት ስም ግን እየተሰጠ ያለው አግባብ አይደለም። ለምሳሌ የመለኮት እናት ስትል ድፍን ነው። መለኮትን በስጋ ብለህ ስትል ግን በቃ ኤግዛክትሊ በስጋ የመጣ ማለት ነው። ያ መለኮት የሆነው ክርስቶስ ኢየሱስ ነው። ይሄን ያልኩት ይሄ አይመችም። እኛ በስጋ እያልን አንተ በስጋ በል ጨምርበት፣ እኛ ደግሞ ቃል እያልን እንቀጥላለን። መብት ነው። እኔ ማለት ሰዎችን ለምን አደረጋችሁ እንደዚህ አልልም። እኔ ግን ለኔ በጣም አሻሚ ሁሌ የምጠይቀው ነገር እንዴት እንደዚህ ማለት እግዚአብሔርን የወለደች ተብሎ ሲባል እግዚአብሔር የአብ የወልድ የመንፈስ ቅዱስ የወልም ስም ነው። ለብቻ ወልድ እግዚአብሔር ይባል። ለምሳሌ እኔ እንደዚህ ቢባል ወልድ እግዚአብሔርን በስጋ የወለደች ብትለኝ በቃ ታምሳብ ምንም ችግር የለብኝም። ግን እግዚአብሔርን ብለህ አሻሚ የሆነውን ቃል ስትጠቀም ግን በጣም ከባድ የሆነ ነገር ነው ያለው። ለሰዎች አእምሯቸው ውስጥ ሁልጊዜ የመለኮት እናት የእግዚአብሔር እናት ምናምን የሚለው ገብቶ ወልድ ተረስቶ አብ ወልድ መንፈስ ቅዱስ የተወለደ እስከሚመስል ድረስ በጣም የተለጠጠ ነገር አለው። የኔ ፍራቻ ከዚህ ውጭ ነው። አሁንም ከዚህ በኋላ ኤርሚዬ እድል ስለሰጠኝ አመሰግናለሁ ወንድምነት። ሁላችሁም እዚህ ውስጥ የሰማችሁኝ በሙሉ የኔ ኢንቴንሽን ይሄ ነው። ከዚህ ውጭ የለኝም። ይሄ የሚያስወግድ ከእንትን የሚያስባርር ምናምን ከሆነ ደግሞ እንትን እናደርጋለን ማለት ነው። እንግዲህ ንስሐ የሚያስገባም ነገር ከሆነ ንስሐ እንገባለን። ተባረኩልኝ። ኤርሚዬ ይሄው ነው። ጨርሻለሁ። እኔ ምናልባት ዜዶ ሰላም ላንተ ይሁን። ሀሳብን ሰምቼዋለሁ፣ ፍራቻህንም ሰምቼዋለሁ። ፍራቻ
ይገባኛል፣ በደንብ ይገባኛል፣ ስጋትም ይገባኛል። ግን አንድ ፖይንት ግን ሚስ ያረክ ይመስለኛል። ያ ሚስ ያረኮ ፖይንት ምን መሰለ? ፐርሰን ሲባል አንድ ፐርሰን ነው ብለን ስለሆነ የምናምነው ያ ፐርሰን ፍጹም አምላክ ፍጹም ሰው አይደለም። ያ ፐርሰን ሎጎስ ነው፣ አምላክ ነው። ስለዚህ ማርያም ወላዲተ አምላክ ስትባል፣ ወላዲተ ቃል ስትባል ስለዛ ፐርሰን እየተወራ ስለሆነ ነው። አሁን ትልቁ በኤፌሶን ጉባኤ ላይ የነበረው ጥያቄው ነገረ ማርያም ላይ አይደለም። ጥያቄው የነበረው ወይም ክርክሩ የነበረው ፐርሰኑ ላይ ነው፣ ሃይፖስታሲሱ ላይ ነው። ወይም ደግሞ ለዛ ሃይፖስታሲስ ወይም ለዛ ፐርሰን የሰጡት ዴፊኒሽን ላይ ነው። የንስጥሮስ ትልቁ ችግር ውልደቱን ያየው ከኔቸር አንጻር ነው። አሁን በስጋም ሲባል በርዝ ኦፍ ኔቸር ብለን እያሰብን ከሆነ ኔቸሩ ተወለደ ወይም ሰብአዊነቱ ተወለደ የሚለው ፖይንት ላይ ብቻ እያሰብን ከሆነ እሱኛው አደጋ አለው። ወዴት ነው የሚወስደን? ወደ ንስጥሮስ ነው የሚወስደን። ምክንያቱም ንስጥሮስ ያሰበው አንድ ሴት ስትወልድ የምትወልደው ኔቸሩን ስለሆነ ማርያም የወለደችው ሰብአዊነት ኔቸሩን ነው። ስለዚህ ኢየሱስ ክሪስቶቶኮስ ነው የሚባለው ብሎ አስቀመጠ ማለት ነው። ከዛ በኋላ ያ ሰውነት ማደሪያ ሆነ። ስለዚህ ማደሪያ ሲሆን የሎጎስ ቴዎፎሮስ ሆነ፣ አምላክን ተሸካሚ ሆነ የሚልን ሀሳብ አስቀመጠ። ይህን ያነሳበት ምክንያት ምንድን ነው? ውልደቱ የኔቸር ነው ብሎ ስላሰበ ነው። ቄርሎስ መጣና ቄርሎስ ደግሞ ያስተካከለው በምን መንገድ ነው? ውልደቱ የፐርሰን ነው ብሎ ነው ያመጣው። ያ ፐርሰን የሰውነትን ባህሪ ገንዘቡ አደረገ። ተመልከት፣ ያ ፐርሰን የሰውነትን ባህሪ ገንዘቡ አደረገ። ስለዚህ በሁለቱ መካከል ያለው ልዩነት ምንድነው ከተባለ ንስጥሮስ ዋት ላይ ነው ያተኮረው፣ ቄርሎስ ደግሞ ሁ የሚለው ነገር ላይ ነው ያተኮረው። ስለዚህ አሁን እያወራን ያለነው አንድ ፐርሰን ነው ስንል ያ ፐርሰን ፍጹም አምላክ ፍጹም ሰው ነው እያልን አይደለም። የአንዱ ፐርሰን ሎጎስ ነው፣ አምላክ ነው፣ which is ወልድ ነው። ወልድ ምን አድርጓል? የሰውነትን ባህሪ ገንዘቡ አድርጓል። ስለዚህ ማርያም የወለደችው ማን ነው ከተባለ ይህን ሎጎስን የወለደችው፣ ይህን ሎጎስን ወልዷለች። ያንን አንዱን ፐርሰን ወልዷለች ማለት ነው። ከዛ አንጻር ነው ማየት ያለብህ። ስለዚህ ፐርሰኑ ፍጹም አምላክ ፍጹም ሰው አይደለም። ፐርሰኑ ፍጹም አምላክ ነው። በእያንዳንዱ ጌታችን ኢየሱስ ክርስቶስ ሲናገር ሲያደርግ አይ የሚለው ከእያንዳንዱ አክሽን በስተኋላ ያለው አይ የሚለው ማን ነው? ፐርሰኑ ነው፣ which is the logos። ይሄ ሎጎስ ምን አድርጓል? ሰውነትን ገንዘቡ አድርጓል፣ ባህሪን ገንዘቡ አድርጓል። ምክንያቱም ውልደት ላይ የራሱ ትልቅ ጥያቄ ስለሚነሳ ነው። አንድ ሴት የምትወልደው ፐርሰንን ነው ወይንስ ኔቸር ነው ተብሎ ጥያቄ ነበር። በዛ ምክንያት አሁን አንድ ሴት ኔቸርን ነው የምትወልደው ከተባለ የዛ ሁሉ ኔቸር እናት ሆነች ማለት ነው። እሱ በጣም ችግር ነው። ለምሳሌ እናቴ ስትወልደኝ እኔን ነው የወለደችኝ፣ which is a person። የኔቸር ሁሉ ልትሆን ስለማትችል ማለት ነው። ስለዚህ ማርያም የወለደችው ማን ነው? ያንን ፐርሰን ወልደዋለች። ስለዚህ ያ ፐርሰን ሂውማን ፐርሰን አይደለም። ይህንን በደንብ 4 ነጥብ ማድረግ ያስፈልጋል። ሂውማን ፐርሰን አይደለም፣ ዲቫይን ፐርሰን ነው። የኔ ዲቫይን ፐርሰን ምን አለው? ሂውማን ኔቸር አለው። ስለዚህ አንዱ ፐርሰን ፍጹም አምላክ ፍጹም ሰው ነው የሚለው ቅድም ስጠቀም ስቴትመንቱ ሰምቼዋለሁ እና እሱኛው ልክ አይደለም ለማለት ነው። ቴንክ ዩ። ቅድም ዜዲ ወንድምነት ያልኩ አካላዊ ቃልም ማለት ነው ፐርሰኑ ሎጎስ የተባለው እሱን ማለት ነው። ቨርብ ያልሆነው ንግረተ ቃል ያልሆነው አካላዊ ቃልን እሱም ፐርሰን ሰው ሆነ ነው የሚለን እዛው ዮሐንስ ላይ ማለት ነው። እና ቴንክ ዩ ሜላ ተባረኩ። እሺ ብሩኬ ቅድም እያወራህ ነበር የምትለው ነገር ካለ በና እሺ ኤርሚ አንድ ነገር ብቻ ብዬ ልውረድ። ያ ፐርሰን እኔ ፕሮሶፖኖ እሱን አንደርስታንድ እኮ አደርጋለሁ። የእኔ ጥያቄ የእሱ ጥያቄ አይደለም። ያንን ፐርሰን ወለደችው ብለን ስንል
ያ ፐርሰን የተወለደው በስጋ ነው። እኔ አሁን የኔ ትልቁ ጥያቄ ያ ፐርሰን ከሷ ጋር አሁን ፐርሰኑን ወለደችው ብለን ስንል ያልነበረ ወደ መኖር ማምጣት ማለት አይደለም። ያ ፐርሰን መጀመሪያ የነበረ ገብቶኛል እኮ የሷ አሁን እኔ ወለደችው የሚለው ራሱ አሁን እኔ በስጋ የሚለው ካልገባ በስተቀር አዎ በስጋ ተወልዷል። ይሄ በመስቀል ላይ የሞተው ስለኛ በምድር ላይ የተመላለሰው እኔ እንደዚህ እናድርገው። ቆይ በስጋ ብሎ የሚለውን ቃል የማይጠቀም አብያተ ክርስቲያናት አለ ከኦርቶዶክስ ጀምሮ፣ እኛም ወንጌላውያን ካቶሊካውያንም በዚህ ጉዳይ ላይ ስንናገር በስጋ ብሎ የሚለውን ቃል ሳይጠቀም ዝም ብሎ የሚናገር አለ። ሲብራራ ነው የሚባለው። ሲብራራ ለምሳሌ እሷ ከቅድም ጀምሬ እኔ የምለው ኤርሚዬ አሁን እኔ በቃ እናንተ እኮ መቀጠል ትችላላችሁ። እኔ አሁን የኔ ትልቁ እንትን የምን መሰለህ ሪዘርቬሽኔ አሁን እኔ አልወለደችውም አይደለም። አየህ ፐርሰኑን አልወለደችም። ፐርሰኑን ግን በስጋ ነው የወለደችው። ፐርሰኑን አይደለም የወለደችው፣ ፐርሰኑን በስጋ ነው የወለደችው። ምን ማለት ነው? ለፐርሰኑ የሆነ ነገር ሳይኖር ወደ መኖር። አሁን ይኸውልህ በደንብ አድርጋ አንደርስታንድ አድርገህ የኔን ፍራቻ በደንብ ስሙ። አሁን ፐርሰኑን ብቻ እየገለጽን ከሆነ ፐርሰኑን ስትፈልግ የምትወልድ ስትፈልግ የማትወልድ የሚያስመልስል ነገር ይገባል። እኔ እንደሱ ከምንል የለም እንደዛ እኮ ያለ የለም ነው ዜድዬ። ይኸውልህ አሁን እኔ አሁን ኤርሚዬ በቃ እኔ አሁን ፐርሰኑን ብቻ ወለደች ከሚባል እኔ አንደርስታንድ የማደርገውና ቢሆን ብዬ የማስበው ምንድነው እኔ ከዚህ በኋላ የምጠቀመውን ከተጠቀምኩ ፐርሰኑን በስጋ የሚለውን ነው ይገልጻል ብዬ ስለማስብ ከዚህ ይሄ ስህተት ከሆነ እኔ ለምሳሌ ቃል የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው በእግዚአብሔር ዘንድ ነበረ የተባለለት ነው። ያንን ቃል አምጥቼ ነው ያው ለምሳሌ ቃሉን ወልዳለች ከምል ይልቅ ቃልም ስጋ ሆነ ከተባለበት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጀምሮ ያለውን ስሰጥ ግን ከማርያም ጋር ሳያይዝ ግን ደስ ይለኛል። ዮሐንስ ወንጌል ምዕራፍ ዮሐንስ ወንጌል ተመልሻለሁ አይደል? አይ ስር ገብቶብኝ ነው። ዮሐንስ ወንጌል ይኸውልህ እኔ ከማርያም ጋር ሳያይዝ ልክ ነው ብዬ የምለው ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ሳይሆን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነው። ቃልም ስጋ ሆነ የሚለው ነው የሚገልጠው ብዬ ነበር። ምን ማለት ነው? የውላጤ በሌለበት ወይም ደግሞ ቃልነቱን አጥቷል ሳይሆን ቃልነቱን ሳያጣ ገንዘብ ያደረገ ከማርያም። ስለዚህ የማርያም ድርሻ ምንድነው? ያ ቃል ዘላለማዊ ቃል በእርሷ ስጋን መንሳቱ ነው። በቃ ለስጋ ጅማሬ ነው እንጂ ከሷ ጋር የሷ ምክንያትነት የስጋ ጅማሬ እንጂ ለቃል እናትነት ቃልን ማለት ልክ ቃል አባት እንዳለው ቃል እናት አለው ወደ ማለት መውሰድ የለበትም ነው። ቃልን ግን በስጋ ብለን ስንል በስጋው ሰውነት በኩል በእንግዲህ ቅድም እንዳልነው ሜሎስ በተለይ ይሄኛውን ጥሩ አርባ እኔ ከአሁን ከአንተ ሀሳብ ጋር ልስማማ የምችለው ይህን ስትመልስልኝ ነው። ኦርቶዶክስም ትሁን እኛ ወንጌላውያን አማኞች ካቶሊካውያንም ይሄን ትምህርት ሲያብራሩት አካላዊ ቃል ስጋ ሆነ የሰውን ተፈጥሯዊ ባህሪ ገንዘቡ አደረገ ተብሎ ያልተነገረ ወይ እንደዚህ ብሎ የማያብራራ ያልተናገረ ቤተክርስቲያን አለ ወይ? በሌለበት ለምንድን ነው አንተ አሁን አካላዊ ቃል ወይ ደግሞ ወላዲት አምላክ ወይ ወላዲተ ቃል ወይ የእግዚአብሔር እናቱ ብላ ኦርቶዶክስ ቅድም ለማርያም ጸሎት ተብሎ በተባለበት ላይ ባስገባችበት ላይ የእግዚአብሔር እናቱ ብላ ስትል እኔ ኦርቶዶክስን የምረዳት የሶስቱ አካላት እናት ነች እያለች አይደል? ቤተክርስቲያን ለወንድሞች ለእህቱ ከራሷ ከቤተክርስቲያኒቱ የዜማ መጽሐፍት ጀምሬ እጠይቀዋለሁ። ሚሮሎጂዋ የማይጠራ ሽንፍላ ነው። ክርስቶሎጂ ግን ትምህርተ ስጋዌ ግን
የጠራ ትምህርት አላት ቤተክርስቲያኒቱ። ለምሳሌ ወላዲት አምላክን ብትል ትክክል ናት። ምን እያሉ እንደሆነ ትምህርቷን ስለምናውቅ ማለት ነው። ወላዲተ ቃልም ብለው ሲሉ ምን እያሉ እንደሆነ ስለሚገባ ማለት ነው። የአካላዊ ቃል እናቱ ናት ነው። እናት ስትሆን በስጋ ስለወለደችው ነው። የሰውን ተፈጥሯዊ ባህሪ ገንዘቡ ስላደረገ ነው። የእግዚአብሔር እናቱን ብላ ስትል ቅድም እንዳልከው ለሶስቱ አካላት ለወልድ የሚጠራበት ስም ቢሆንም እንኳን ለወልድ እያለች እንደሆነ ግን በደንብ እናውቃለን። ስለዚህ አሁን የሚል ሰው በሌለበት አንተ አሁን የሚል ሰው ቢሆን ኖሮ ትክክል ነህ ነበር የሚከራከር። ኤርሚዬ አንድ ነገር ብቻ ላስታውስ። ምናልባት እንግዲህ ይሄ እኮ ትምህርት እኮ መጽሐፍቶቻቸው ሁሉ እኮ ኤርሚዬ ይሄ ትምህርት አላቸው። አንተ ገድለ ዘራ ብሩክን እኮ አንተ እኔ አሁን ብታወጣው እኮ አንተ ከዚህ በፊት ስታነበው ሰምቻለሁ። አንድ ሰውም እንደዚህ ሲናገር ሰምቻለሁ። ዳውንሎድም አድርጌዋለሁ። ለምሳሌ ስላሴን የወለደች ይላል። ቄሶቻቸውና አስተማሪዎቻቸው እኮ ስላሴን የወለደች የስላሴ እናት ነች እኮ ብለው በጳጳሳት ደረጃ እኮ የሚናገሩ ሰዎች ናቸው። ይሄ የመጣው ኤርሚዬ ዝም ብሎ አይደለም። እንደዚህ ቬግ የሆኑ ንግግሮች ተጠራቅመው አንድ ነገር እውነት ለማስመሰል ይባላል። አንድ ነገር ደጋግመህ አንድ ውሸት ንገረው፣ ከዛ እውነት ነው ብሎ ያምናል የሚባል አባባል። ቤተክርስቲያኒቱ ግን ስላሴን ወልዳለች እኮ ብላ አትልም። ወንድምነት ማን ነው የሚለው? ኖ በቤተክርስቲያን ውስጥ ያሉ ግለሰቦች ለምሳሌ እነ ብፁዕ አቡነ ማናቸው ባለ ፊልጶስ እንደዚህ ገድለ ዘራ ብሩክ እኮ ገድሎቿ ለዚህ እኮ ነው አየህ፣ ገድሎቿና ድርሳኗታ ታምራቷ ላይ የጻፈችው ሚሮሎጂን በተመለከተ የጻፉት ነገረ ማርያምን በተመለከተ የጻፉት በሙሉ የማይጠራ ያልጠራ ሽንፍላ ብየዋለሁ እኔ ማለት ነው። ታዲያ አሁን እኮ ከሱ አንጻር ነው እኔ አሁን እኮ እኔ እንዲነሳ የምፈልገው ይኸውልህ እኮ እዚህ ያሉ ልጆች ግን እኮ አሁን እኮ አንዳንድ ግለሰቦች ስላሉ ቆይ ዜድዬ ለምሳሌ አሁን እኛ አካባቢ ላይ አሉ እኮ አንዳንድ ፓስተሮችን ስጠይቃቸው ወጣ ያለ ነገር የሚናገሩ ማለት ነው። በነዛ ሰዎች አይን እኛ አንታይም። ኦኬ አንድ ሰው መጥቶ ክርስቶስ ኢየሱስ አሁን እኔ በጣም ብዙዎች የገጠሙኝ ነበሩ። በጣም ብዙዎች ማለት ነው ክርስቶስ ኢየሱስ ከማርያም ሲወለድ በስጋና በደም አልተካፈለም ብለው የሚሉ ማለት ነው። ኦኬ ይሄንን ብለው ያሉ ሰዎች በጣም ከቅርብ እስከ ሩቅ ድረስ ያሉ በጣም ብዙዎቹ ንስሐ ገብተዋል፣ አስተካክለዋል፣ ንስሐ ገብተዋል። መጥተውም ይቅርታ እንዲጠይቁ አድርግ ያለውን በውስጥም ጭምር ማለት ነው። ለምን ትምህርቱን አስተምረን ትምህርቱን ነግረን ማለት ነው። በስጋና በደምማ ካልተካፈለ ታዲያ የኛ መዳን ከንቱ ነው ማለት ነው። ያዳነን ሌላ ፍጡር ነው ማለት ነው። ከኛ ያልሆነ የኛ ወገን ያልሆነ የኛን ተፈጥሯዊ ባህሪ ገንዘቡ ያላደረገ ሌላ አካል ነው ማለት ነው። ስለዚህ እንደዚህ ብለው የሚሉ አንዳንድ ሰዎች ስለተገኙ በሙሉ ፕሮቴስታንቱ ክርስቶስ ኢየሱስ ከማርያም ሲወለድ በስጋና በደም አልተካፈለም ብሎ የሚል ድምዳሜ ላይ መድረስ አግባብ አይደለም። ልክ እንደዚህ ሁሉ አሁን ኦርቶዶክሳውያኑም ጋር አንዳንድ ሰዎች መጥተው የስላሴ አልተካፈለም አይሉም እኮ አይደለም ኤርሚ አልተካፈለም አይሉም ሳይሆን አንዳንድ አይሉ የቃላት አጠቃቀም ግን ጥንቃቄ ይደረጋል። ጥንቃቄው እንዳለው ነው። ዜዲ አንዳንድ አገልጋዮች የኦርቶዶክስ አገልጋዮች ማለት ነው ለምሳሌ ቅድም እየተናገርኩት ነበር። ይሄ ምንድነው በርገር በልቶ የጠገበ አንድ ዲያቆን አለ። ዲያቆን ብሎ የሚል ዲያቆን ሕዝቅያስ ማለት ነው አሜሪካ ሀገር ያለው ኦርቶዶክሱ ምን አለ? ማርያም ከሌለች ስላሴነት የለም ማለት የሱ ቅዠት ነው። ኖ ቅዠት አይደለም። ቅዠት ሳይሆን ይሄን ቅዠት የሚጋሩት ማርያም ታማልዳለች የሚለው ኤርሚዬ ማርያም ታማልዳለች እኮ ያለ ማርያም አማላጅነት ዓለም የሚለው ትምህርት እኮ ማርያም ታማልዳለች አንዴ ስማኛ ማርያም ታማልዳለች የሚለው ትምህርት እኮ የቤተ ክርስቲያኒቱ አስተምህሮ ነው። ምን ማለት ነው አስተምህሮ ካልክ እኮ ወይም ደግሞ ሌትስ ሴይ ያለ ማርያም አማላጅነት ዓለም አይድንም ሲባል የነበረው እኮ አሁን ነው የቀረው። አሁን ቅርብ ጊዜ የወንጌል አማኙ በዚህ በተገኘው ፕላትፎርም በተለይ አንተ ምናምን በዩቲዩብ ተጀምሮ ትልቅ ትግል ተደርጎ እኮ ነው አሁን እስከሚያፍሩበት ድረስ እኮ የቀረው ይሄ። ይኸውልህ ከዛ በፊት ያ ቃል እየተጨመረ ሃይባይ በሌለበት ሲነገር ስለኖረ በቃ ትምህርት ቤት ሰርቶ ኦልሬዲ ትምህርት ሆኖ ነበር እኮ ያ ትምህርት ሁሉም ያገኘው ቦታ ሁሉ ይናገረው ነበር። አሁን ግን የወንጌል አማኙ መምጣቱ ወደ ሚዲያ መምጣቱና ነገሮችን ገሃድ መውጣታቸው ትምህርታቸውን እንዲያደርግ አሁንም ምን የምለው ይኸውልህ ይሄ ለምሳሌ ልክ አባታችን ኢየሱስ ያስተማረውን ለዛው ኢየሱስ ያስተማረውን የአባታችን ሆይ ጸሎትን ተከትሎ በታሪክ ማለት በመጽሐፍ ቅዱስ አንድም ቦታ ሐዋርያቱ ያላስተማሩን እነሱ ግን የት ምን ይላሉ? ከአፖስቶሊክ ሰክሴሽን አለን የሚሉት ሰዎች እመቤታችን ቅድስት ድንግል ማርያም ወይ
ሰላምታ ይገባሻል ብለው በመልአኩ በገብርኤል ሰላምታ ሰላም እልሻለሁ ብሎ ይቀጥልና የአሸናፊው የእግዚአብሔር እናት ወይ ብሎ ሲል አይምሮ ውስጥ የሚጨምረው ይኸውልህ እንደዚህ አይነት ቃላቶች ቬግ የሆኑ ቃላቶች ገብተው ኖርማል ሆነውብናል አሁን። ስለዚህ እኔ አሁን ለምሳሌ ሰዎች ኖ ይኸውልህ ተመልከት፣ መሆኑን የምታውቀው ኤርምዬ መሆኑን የምታውቀውን ጥያቄዎችን ልጠይቅ በነገረ ክርስቶስ ላይ አሁን ማለት ነው። አንተ ቆይ አንድ ጊዜ ቆይ፣ ይችን ብቻ አልቆይም። ቆይ ብሩክሻ አንዴ ኤርምዬን አንድ ነገር እያወራው አንዴ ወንድምነት አንዴ ጨርስና፣ ድምፅህም ሩቅ ነው ብሩክ፣ አስተካክለው። ኤርፎን ካለ ነቀለው። ኤርምዬ አሁን የምጠይቅህን ስማኝ። ከማርያም የተወለደው ቃል በስጋ ነው አይደል ኤርምዬ? አዎ፣ ያ አካላዊ ቃል በስጋ ነው የተወለደው። በስጋ ነው የተወለደው። መለኮት በስጋ ተወልዷል ከማርያም አይደል? አካላዊ ቃል የሆነው ራሱ የሶስቱ አካላት የሚጠቀሙትን አንድ ባህሪ መለኮት ብለው የሚለውን ይጋራል። መለኮት በስጋ ወለደች ብለው ቢሉ ምን እያሎች እንደሆነ ቤተክርስቲያኒቱ በደንብ ታብራራዋለች። እሺ፣ ወልድ እግዚአብሔር በስጋ ተወልዷል አይደል ከሷ? አዎ። እሺ፣ ወልድ እግዚአብሔር ብዬ ስልና እግዚአብሔር ከሷ ተወልዷልና ወልድ እግዚአብሔር ከሷ ተወልዷል ብዬ ስል የትኛው ነው ኢየሱስን በይበልጥ የሚገልጠው? በይበልጥ የሚገልጠው በተለየ አካሉ ስትጠራው ነው። ግን ደግሞ እግዚአብሔር ብላ ስትል ቤተክርስቲያኒቱ ለሶስቱ አካላት ሶስቱንም ወለደች ብላ እያለች አይደለም። ለምንድን ነው በየጸሎቶቻቸው በየሁሉ ቦታ ማለት ነው የመለኮት እናት የእግዚአብሔር እናት ብቻ የሚለውን ቃል ሲያብራሩት ነው እንዴ? እንዴት ነው ብለህ ስትጠይቃቸው ነው እንጂ ለምንድን ነው ሁሉ ቦታ ላይ እነዚህን ቃላቶች የሚጠቀመው? ቬግ የሆኑት ብቻ የሚጠቀሙት ለምን ይመስላል? እግዚአብሔር መለኮትን የወለደች የመለኮት ምናምን እያሉ በዚህ የተሰናከለ ሰው አለ? ዜድ ይህንን ብላ በማለቷ ኦርቶዶክስ የተሰናከለ ሰው አለ? ለምን አይኖርም? እኔ አንደኛ ከራሷ ምእመና የተሰናከለው እኔ እንትን ከመስራት በመጀመሪያ ደረጃ አንዳንድ ነገሮች እንደዚህ አይነት ነገሮችን ጥንቃቄ እናድርግ ብሎ ሲባል አንድ ነገር ሰዎች እስቲ የተሰናከለ ወይም ደግሞ በዚህ ጉዳይ በቃ እግዚአብሔርን ወለደች እንዴ ብሎ የመጣም ሰው ካለ አምጣ ብሎ ማለት ተገቢ ነው ብዬ አላምንም። ሰዎች ስላልተሰናከሉ ብቻ አይደለም ትምህርቶቻችን አምጣ ብዬ ባልልም፣ አንደኛ ኦርቶዶክስ የእግዚአብሔር እናት ብላ ስትል ለምእመናዊን ብላ ስትናገር በተለይ አካሉ ወልድ ከእሷ በስጋ እንደተወለደ በማብራራት ትናገራለች። የምናውቀው ነው። እኛም ከዛው ቤት ስለበቀልን እዛው ቤት ስላደግን እዛው ቤት መንፈሳዊ ትምህርትን ስለተማርን እዛው ቤት ይህን ትምህርት ተምረናል፣ እዛው ቤት ቀድሰናል። ስለዚህ ኦርቶዶክሳውያኑ ራሱ በዚህ ጉዳይ አሰናከልሽን የእግዚአብሔር እናት ብለሽ በማለትሽ ብለው አላሏትም። ለምን? የእግዚአብሔር እናት ብሎ የሚለው ለአብም ለመንፈስ ቅዱስም ለወልድም ጭምር የሚነገር ቢሆንም እንኳን በተለየ አካሉ ብሎ የሚለውን ቃል ግን ትጠቀማለች። በተለየ አካሉ ብላ ታብራራለች። ስለዚህ ታብራራ ነው። እኔ ተቃውሞ ያለው ከዛ ውጭ ባለው ነው። ወንድምነት ልጨርስ። አንደኛ ታብራራለች። ከምእመናኗ የእግዚአብሔር እናቱ ብለሽ በማለትሽ ሳታብራሪ በማለትሽ አሰናክለሽናል ብለው አላሏትም። አንድ ሁለተኛም ከኛም ከወንጌላውያን አማኞች እኔ ለሌሎችም ጭምር የምሰማው ኦርቶዶክስ የእግዚአብሔር እናቱ ብላ ስትል ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። እኔ ህሊናዬን በፍጹም ልሸጠው አልችልም። ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። ታዲያ ከሶስቱ አካላት ግን ለአካላዊ ቃል ለኢየሱስ ክርስቶስ እየተናገረች ነው። ያ እሱ ደግሞ እግዚአብሔር ነው ብሎ የሚለው ነገር አጽንኦ ሰጥታ ለመናገር ስለፈለገች ነው። ብሩኬ መቀጠል ይችላል። ኤርምዬ ጌታ ኢየሱስ ይባርካቸው። እናንተ ቀጥሉ። ስራ ላይም ስለሆንኩኝ ዘመናቸው ይባረክ። ያው እኔ ግን የኔን ሀሳብ ብቻ 30 ሰከንድ ስጠኝና እንትን አድርጌ አይ ቲንክ ሜላ ከአንተ ጋር አይ ቲንክ ሊጠይቅ ፈልጎ ይመስለኛል። አይ ዶንት ኖ ከቻልክ ወንድምነት። እሺ ሜላ ማነው? ሶሪ ብሩኬ እኮ ሳትወጣ ዜዶ ምናልባት ጥያቄ ስላለኝ እሺ ወንድም እሱ መልሰልን ብትወጣ ማለት ነው ከማስተካከል ምናልባት እኔ ቅድም ሜላ የተናገረው በጣም ቆንጆ ነበር ብዬ አስቤ ነበር እና አሁንም እሱ ላይ ጥያቄ የሚሆነው እሱ ላይ ነው። ለምሳሌ እኛ አንድ አካል ሁለት ባህሪ ብለን እናምናለን። ሁለት ባህሪ ስንል ፍጹም ሰው ፍጹም አምላክ እያልን ያለ ነው። ከዛ መጠበቂያዎቹን ደግሞ እናገራለን ቀጥለን። አንድ አካል ብለን ስናምን እንዴት ትረዳለህ? ይሄ ቢመለስ ቀላል ይሆናል ብዬ ስለማምን ነው። አንድ አካል ስንል ምን እያልን ነው? እሱን ብትነግረን ዜዶዬ።
አንድ አካል ማለት አንድ አካል ነው። እኔ ማለት የሚችል ስሜት፣ ፈቃድ፣ እውቀት ያለው ማለት ነው። ኦኬ የአንድ አካል እሱ ሊባል የሚችል ማለት ነው። የአንዱ አካል ሰው ነው ወይስ አካላዊ ቃል ነው? አካላዊ ቃል በሰውነት የተገለጠው አካላዊ ቃል ነው። አንድ አካል ተብሎ የሚጠራው አካላዊ ቃል ነው ማለት ነው አይደል? በእንትን ከሄድክ በነገረ ክርስቶስ ከሄድክ በነገረ ማርያም ስትመጣ ግን አሁን ጥያቄ ያለው ነገረ ማርያም ላይ ስለሆነ በነገረ ክርስቶስ ስትሄድ ያ አንድ የአካላዊ ቃል ነው። ያ አካላዊ ቃል ግን መቼም የነበረ ማንነት ነው። መቼም የነበረ ምንነትም ነው። ስለዚህ እኔ አሁን እያልኩ ያለሁት ልክ ወደዚህ ግን ሲመጣ ግን ይኸውልህ በማርያም ግን ወደ ማርያም ሲመጣ ግን ለአካላዊ ቃል ምንነትን የሰጠች አይደለችም። ለአካላዊ ቃል እሱ ማን ነው ተብሎ ሲባል ምንድን ነው ተብሎ ሲባል ማንነትን ሳይሆን ሶሪ ምንነትን የሰጠች ነች። ምንነትን ማለት ኔቸርን ከእሷ የወሰደባት ነው አካላዊ ቃል። ስለዚህ አካላዊ ቃል ከምን ጋር ነው የእሷን ግንኙነት ከእሱ ጋር ያለው እንትን ብትለኝ እርሱ ምንድን ነው ብለህ ስትል ፍጹም ሰው ፍጹም አምላክ ነው እንላለን። ስለዚህ ምንነትን ያገኘባትን ወስጄ እንደ ማንነትን እንዳስገኘ አካላዊ ቃልን ወለደች ማለት በጣም ከባድ ነው ለኔ። ምንነትን ግን አግኝታለች። ፍጹም ሰው ፍጹም የሚለውን የጨመረው በእሷ ስለሆነ ይኸውልህ ፍጹም ሰውነት ፍጹም ሴንስን ነው የወለደችው እያልክ ነው ዜዶዬ? ምን አልከኝ? ባህሪን ነው የወለደችው እያልክ ነው? ምን አልከኝ? እያልክ ነው? ኖ ፍጹም ሰው ይኸውልህ ፍጹም ያንን ፍጹም ሰው ይኸውልህ ፍጹም አምላክ የሚባለውን ማንነት በስጋ ነው የወለደችው። ስጋ ደግሞ የዛ ፍጹም ሰው ባህሪ ነው ሆኖ የገባው። በቃ ከማርያም በማርያም ከመወለዱ እኮ ያገኘው ነገር ያ ዘላለማዊ የሆነው ቃል በማርያም በኩል ያገኘው ፍጹም ሰውነትን which is ባህሪን ነው የሰውነት ባህሪን ነው ያገኘው። ስለዚህ ያንን እኔ ማርያምን ለውጬ የመለኮቱ ብቻ ወላጅ አላደርግም። እኔ የማደርገው ምንድነው? አይ ፍጹም መለኮት የሆነው ፍጹም አምላክ የሆነው ቃል አካላዊ ቃል ከማርያም ስጋ ነስቷል። ከማርያም ያገኘው ስጋን ነው። በስጋ ሰውነት ብቻ ነው የተካፈለው። ስለዚህ እኔ የቃል ድምጽ ርቆ ይመስለኛል። ያው በመሃል ሳውራ ሳሰማኝ የቀጠልከው አሁን ስለ ባህሪ ነው የምታወራው አንተ፣ ስለ መለኮትና ስለ ሰዋዊ ባህሪውን እያወራ ነው ያለው። እኔ ግን ጥያቄ ስለ አካል ነበረ። ኢየሱስ ክርስቶስ አንድ አካል ነው ብለን ነው የምናምነው። ያ አንዱ አካል ከሁለት አካል ወደ አንድ አካል መጥቷል ብለን የምታምነው ወይስ ምን ብለን ነው የምናምነው? አንድ አካል ስትል ምንድን ነው የምትረዳው? እሱም ብትነግረኝ፣ ስለ አካል ብቻ ብታወራኝ። የተወለደው አካል ስለሆነ ማለት ነው፣ ባህሪ ሳይሆን የተወለደው አካል ስለሆነ የተወለደው ያ አንዱ አካል ምን ብለህ ነው የምታምነው? ምን ብለህስ ነው የምትጠራው ያን አንዱን አካል? ተናገር ያለው ባለፈውም የተወለደው ቃል ነው ብያለሁ። ቃል በስጋ ተወልዷል በሷ አንዱ አካል ቃል በስጋ ተብሎ ነው የሚጠራው። ቃል ነው የሚባለው። ያ ቃል ቃል ነው የሚባለው። ቃል አካላዊ ቃል አካላዊ ቃል የተወለደው ያ አካላዊ ቃል ከማርያም ጋር ያለው ዝምድና ምንድነው ካልከኝ በስጋ ከሷ መወለዱ ነው እያልኩኝ ነው። ኖ ጥያቄውም ያለው የተወለደው ከማርያም ጋር የሚያያዝበት ምክንያት ወንድምነት አንዴ ብሩኬ ምንድን ነው ኤርፎን ነው ወይስ ምንድን ነው አልገባኝም። ድምጼ ርቆ ነው አይደለም? ጠጋ አድርጌ ነው የሚያወራ ያለው። አይሰማም? ድምጼ አይሰማም? አዎ። ለምንድን ነው እንደዚህ የምታረቀው? ብሩኬ በጣም ሩቅ ነው፣ በጣም ሩቅ ነው። አንድ ወይም እንትን በላ ብሩኬ። ለምንድን ነው የምታረቀው? ይሄዳል ይመጣል። በጣም እሺ፣ ኔትወርክ ነው የሚሆነው። እሺ በቃ ወጥቼ ልመለስ። እሺ ችግር የለውም። እስከዛ ዜድ መቀጠል እችላለሁ። ኤርሚዬ አሁን እሱ እስከሚመለስ አንድ አካል ነው። እሺ አንድ አካል እኔ በሁለት አካል አላምንም። አሁን ደጋግሜ ነው የምናገረው፣ በሁለት አካል አላምንም። ያ አካላዊ ቃል ግን አካላዊ ቃል ከማርያም ተወልዷል። አዎ ተወልዷል። እንዴት ተወለደ? በስጋ ባጭር ቃል ይኸውላችሁ፣ ለምሳሌ እኔ አካላዊ ቃልን ስጋ ወለደች ከተባለ እስካሁን ድረስ እኔ ችግር የለብኝም ያልኩ ነው። ደጋግም በጣም የሚያግባት አለበት እሷ ጋር
እኔ አካላዊ ቃል ወለደች የሚለው በጣም አሻሚ አካላዊ ቃል ከመወለድ ስጋ ከነበረ ማንነት የነበረ ሰን ነው። ያንን ከእሷ ተገኘ። የእሷ ድርሻ የእሷ እንትን አካላዊ ቃልን በስጋ እዚህ ምድር እንዲመጣ ስጋ መጣባት ነች። ስጋ መውጣት የለበትም። እሷ ያላት ድርሻ መውጣት መረሳት የለበትም። እሷ ያላትን ድርሻ አስወግደን ዜግ የሆኑ ቃላቶችን እየተጠቀም ሌላ ማንነት ሌላ ነገር ውስጥ ማስባት ገበያ። እሺ ዜድ ኔትወርክን አስተካክለው። ዜድ ይቆራረጣል። ቦታ ቀይረ። የቅድሙ ቦታ ላይ ምናልባት መኪና እየነዳህም ከሆነ ማለት ነው። እኔ የዜድ ያልገባኝ ነገር ቢኖር እስካሁን ማለት ነው ወንድሞች እናቶች፣ ያለ ክፍል የተቃረነ ክፍል ለምሳሌ አካላዊ ቃልን ቅድመ ዓለም ከአብ በተወለደበት አወላለድ ማርያምም ልክ እንደዛው ከአብ በተወለደበት አወላለድ ነው የወለደችው ብሎ ያለ ሰው ቢሆን የዜድ ሙግት ተገቢ ነበረ። ግን ያለ እኮ የለም፣ እንደዛ ያለ የለም። ኤንዌይ ብርኬ ጨርስና ከዛ ላይ ኤቢ ሰጠዋለሁ። እሺ ምናልባት ሀሳቤን ከተረዳችሁኝ እና ድምፅ የማይሰማ ከሆነ ይህን ጥያቄ ብንመልሰው ዜዶንም ማስተካከል ወይ ደግሞ ማረም እንችላለን ብዬ ስላመንኩኝ ነው። አካላዊ ቃል ፐርሰንን ነው ወይስ ደግሞ ባህሪን ነው ገንዘቡ ያደረገው የሚለው መመለስ መቻል አለበት። ፐርሰንን ገንዘቡ አድርጓል ብለን የምናምን ከሆነ ወደ ሁለት አካል ትምህርት ይወስዳል ማለት ነው። የጨመረው ግን ባህሪን ከሆነ ሰዋዊ ባህሪን ከሆነ የጨመረው አንዱ አካል ተብሎ የሚጠራው ቃል ነው ማለት ነው። ማርያም ቃልን የወለደችው ማለት ነው። የሚወለደው ፐርሰን ስለሆነ ሰምታችሁኝ ከሆነ ምናልባት ድምፄ ሩቅ ካልሆነ ማለት ነው። እና ማርያም የቃል እናት ሲባል የአንዱ ፐርሰን እናት ናት ተብሎ እየተነገረ ነው ያለው ማለት ነው። እና ቃል ባህሪን ነው የሰውን ባህሪ ገንዘቡ አደረገ እንጂ የሰውን አካል ገንዘቡ አላደረገም። እንደዛ አይደለም አንድ አካል ብለን ስናምን እና ዜዶ ምናልባት ሰምተኝ ከሆነ አሁን በደንብ ሰምተኝ ከሆነ አንድ አካል ብለን ስናምን ሰምቻለሁ ብሩክ። ያው ልጠይቅ ወይስ በተናገርኩት ተስማማክ? ጠይቀኝ ብሩክዬ፣ እየሰማሁ ነው። እሺ በዘላለም ውስጥ የነበረው አካላዊ ቃል የጨመረው ፐርሰንን ነው ወይስ ደግሞ ኢሴንስን ባህሪን ነው የጨመረው? እንዴ ፐርሰንን እንዴት ይጨምራል? በጭራሽ ባህሪን ምንድነው? ባህሪን ይጨምራል እንጂ ፐርሰንን ሊጨምር አይችልም። ፐርሰን ማለት ሰውነት ከዛ በፊት ሰልፍ ሰብሲስት የሚያደርግ ማንነት አልነበረም የነበረው። ስለዚህ እኔ ፐርሰንን የጨመረው ብዬ አላምንም። ባህሪን ነው የተካፈለው ከማርያም። ያንንም ነው እኔ አሁን እያልኩ ያለሁት። ለምንድን ነው ባህሪው የማይነገረው ነው? ባህሪ ያገኘባት ነች እንጂ የፐርሰን ማንነት ያገኘባት ይኸውልህ የፐርሰን ማንነት ያገኘባት አይደለችም። በቃ ጨረስን እኮ አሁን እኮ አለቀ። ያ ማለት የሚወለደው ፐርሰን ነው ወይስ ባህሪ ነው የሚወለደው? የተወለደው ፐርሰኑ ነው፣ ግን በስጋ ባህሪ ነው ከሷ እንዲወለድ ከሷ ያገኘው የስጋን ባህሪ እንጂ ፐርሰንን አይደለም የምንገልጸው። ፐርሰኑን እንገልጥና ከሷ ጋር ግን ያለው ሪሌሽን ባህሪን መካፈሉ ነው። በቃ ለምን ነው ፐርሰን ተወለደ የምትለው? ባህሪን ነው ከሷ የነሳው አይደል? ለምን ነው ፐርሰን ከሷ እንደተገኘ የምታደርገው? አላልኩም እኮ አሁን ፐርሰን ከሷ ተገኘ አላልኩም። አሁን አንተ ቆይ መልሼ ልጠይቅህ። ይኸውልህ እኔ አሁን ይሄንን ብያለሁ። እኔ ምን አልኩ? እኔ ይሄንን አልኩ። ይኸውልህ አንተ የጠየከኝን ጥያቄ በደንብ መለስኩልህ። ምን ብዬ መለስኩልህ? የተወለደው ፐርሰን ነው እኮ የተወለደው ፐርሰን ነው። ይኸው ስማኛ፣ የተወለደው ፐርሰን ነው። ፐርሰን ስለሚወለድ አይደለም። ግን ያ ፐርሰን ከሷ ሲወለድ የማርያም ሮል ምን ነበረ ከተባለ ፐርሰን ማድረግ አይደለም። ፐርሰን መወለድ ስላለበት ነው እንጂ የነበረው ፐርሰን ነው ከሷ የተወለደው። ያ ፐርሰን ግን ከሷ ጋራ ያቆራኘው ከሷ ጋራ በሷ በኩል ያገኘው ነገር ፐርሰንነቱን ሳይሆን መጀመሪያም የነበረው ፐርሰን ከሷ ስጋን ነው የነሳው። ስለዚህ እኔ ጥያቄ ጠይቃለሁ ማለት ነው። አሁን አንተ የማርያም ሮል በኢየሱስ ክርስቶስ ቆይ አንድ ጊዜ ብሩክዬ፣ መልስ እኮ ቆንጆ መልስ ሰጥቻለሁ። አይ ቲንክ ይመስለኛል። ሌላ የምጠይቀው ነገር አለ? እሺ ቀጥልሽ። ባህሪ አይወለድም ብለሃል። የሚወለደው ፐርሰን ነው ብለሃል። ያ ፐርሰን ደግሞ ቃል እንደሆነ ተስማምተናል። ያ ቃል የተወለደው ከማርያም ነው አይደል?
ትክክል። የቃል እናት ተብሎ ቢነገር ለማርያም ችግር የለውም ማለት ነው። አዎ ቃልን በስጋ ለምን መሰለ እሷ የሰጠችው ይኸውልህ ፐርሰኑ የተወለደው ፐርሰን አሁን እዚህ ቦታ ላይ ይኸውልህ ይሄንን ብቻ ብለህ ስታቆም ይሄንን ብቻ ቃል ተወልዷል ብለህ ስታቆም ቃል ከማርያም ፐርሰኑ ከማርያም ተወለደ ብቻ እያልክ ነው። ከማርያም ግን ፐርሰን አይደለም የተወለደው። ከማርያም ይኸውልህ ከማርያም ፐርሰን ነው ብለህ ፐርሰን አይደለም የተወለደው ሳይሆን ፐርሰኑ ያ ሲወለድ የማርያም ሮል ግን ኔቸርን መካፈል ብቻ ነበረ። የማርያም ሮል ፐርሰን ማድረግ ሳይሆን ያንን ፐርሰን ስጋ ባህሪን እንዲይዝ ማድረግ ነው። አሁን የፐርሰን አስገኝ ብቻ አድርገሃት ቁጭ ማለት አይገባም። የፐርሰን አስገኝ ሳይሆን ያ ፐርሰን ከመጀመሪያም የነበረው ፐርሰን በእሷ ውስጥ ያገኘውን ነገር መግለጥ ነው ያለብህ። አጠራሪ መሆን ያለበት ከማርያም ምንድን ነው ያገኘው? ስጋዊነት ወይም ደግሞ የስጋ ባህሪን። ፐርሰኑ ማን ነበር? ፐርሰኑ ቃለ ምን አልከኝ? አስገኝም ተብሎ አይነገርም ለማርያም ሲጀምር ዜዶ የፐርሰን አስገኝም ተብላ ማርያም እንደዛ ተብሎ ለማርያም አይነገርም ሲጀምር ፐርሰን በዘላለም የነበረ ስለሆነ። እሺ በአጭር ቃል ይኸውልህ ፐርሰኑ በአጭር ቃል አሁን እኔ ስል ልጨርስ ይብቃኝ። ፐርሰኑ በማርያም ሆድ ውስጥ ፐርሰኑ ይኸውልህ አዘ ፐርሰን መጀመሪያም የነበረው ነው። ያ መጀመሪያ የነበረው ቃል በማርያም ሆድ ውስጥ ቃል አይደለም ሆኖ የቀጠለው በማርያም ሆድ ውስጥ ስጋን ገንዘብ አድርጓል። ስለዚህ የማርያም ትልቁ ኮንትሪቢዩሽኗ ምንድን ነው ከተባለ ያንን አካላዊ ቃል መጀመሪያም የነበረውን የሰው ስብዕና መስጠት ነው። የሰው ስብዕና እንዲካፈል መሆን ነው ከሷ። ስለዚህ እኔ መግለጥ ያለብኝ መጀመሪያ የነበረውን ቃል ከሷ ተወለደ የሚለውን ቃል ብቻ ቬግ የሆነውን ሳይሆን መጠቀም ያለብኝ መጀመሪያም ስለነበረ ቃል እኔ መገለጥ አለበት ብዬ የምለው ምንድን ነው አካላዊ ቃል በስጋ ለምን የሷ ኮንትሪቢዩሽን በስጋ ወደዚህ ምድር እንዲመጣ ክርስቶስ ኢየሱስን መውለድ ነው። ስለዚህ ያ የመውለድ ደግሞ ዋናው እንትን ምንድነው? በስጋ እሱን ማምጣት ነው። የአካላዊ ቃል አምላክነት ላይ ጥያቄ የለኝም። አካላዊ ቃል መወለድ ላይ ጥያቄ የለኝም። በስጋ መወለድ ላይ አካላዊ ቃል ከአብ አስቀድሞ ከአብ የዘመን ቁጥር ማለት ልዩነት ሳይኖረው አብ በነበረበት ዘመን ሁሉ ከአብ ተወልዶ ከአብ ተገኝቶ መኖሩን ጥያቄ የለኝም። መለኮት መሆኑን ጥያቄ የለኝም። ጥያቄ ያለው በማርያም አጠራር ላይ ብቻ ነው። የማርያም አጠራር ላይ ስትመጣ አካላዊ አሁን ለምሳሌ ሰው ቃልን ወልዳለች እንዴ ስትለኝ ይብራራልሃለሁ። ምን ማለት ነው? ቃልን በስጋ ለቃል አይደለም የመወለድ ኮንትሪቢዩሽን የሷ ቃል በስጋ እንዲወለድ መንገድ መሆን ነው የሷ ዋናው ኮንትሪቢዩሽን። ስለዚህ እኔ በዚህ ነው የማደርገው። አይ ቲንክ ይሄ የተሳሳተ አይመስለኝም። ምናልባት ቆየት ብዬ ደግሞ እኔ ወደፊት አየዋለሁ ማለት ነው። እዚህ ጋራ ቆይ አንድ ሜላ ይቀጥል። ዜድ ግን አትወጣሽ። ይሄ ነገር እልባት ማግኘት አለበት። እኔ በኋላ ላይ የምልህ ነገር አለ። ወንድሞች ይናገሩና ሜላ የሚቀጥልና ኤቢም ተናግሮ ወንድምነት ብትደውልኝ ወይ ደስ ይለኛል። ከይቅርታ ጋር ነው። አዎ ቆይ እዚሁ ላይ መሰለህ በቃ እኔ አሁን በጣም ተናርኩኝ እደውልልሃለሁ። ግን ይሄ ፐብሊክ ስለተደረገ ከወንድሞች ጋር አይተን ከነቃሌም ጋር በዚህ ጉዳይ አውርታል ይመስለኛል። እህትዬ ዩቲዩብ ላይ የላከችልኝን ርዕሱን ያየሁት ባለመግባባት ተዘጋ የሚባል ነገር ይሄ ነገር መፈጠር የለበትም። በዚህ ጉዳይ ላይ አንተ እያልክ ያለው ነገር ተረድተንሃል፣ ግን ትክክል አይደለም ብለን እያልንህ ያለው ደግሞ ቦታ ላይ አለ። ይሄ ነገር አጥርተው ብትወጣ ነው ማለት አጥርተው ማለት በቃ እዚህ ጋር ማቆም አለበት ማለት በመስማማት ነው ማቆም ያለብን። ባለመስማማት እናንተም የራሳችሁን ሂዱ እኛም የራሳችን ሂዱ ብለህ ካልክ ዜድ ትክክል የማትሆንበት ቦታ አለ። እሱን በኋላ እነግርሃለሁ ማለት ነው። ሜላ ይቀጥል። ከዛ ኤቢም ከተናገረ በኋላ እንትን ትላለህ። ግን አትሄድ፣ ጊዜ እንሰጣለን ወንድምነት። አትሄድ፣ ሳትጨርሰው አትሄድ። ሜላ መቀጠል ትችላለህ። ቴንኪው። እሺ፣ በደምብ ግልጽ እንዲሆን ማርያም የወለደችው ማን ነው ብለህ ዜዶዬ ቀጥታ ማን ነው ነው የምትለኝ? አይሰማም? እሺ ሜላ ይሰማል? ቆይ ዜድ መሰለኝ አልሰማ። ወገኖች እሺ፣ እኔ ሰውን እዚህ ቤት ኑ ግቡ አትግቡ ብያለሁ። የላኩ ሰዎችን አስገባለሁ። ግን አንዳንድ ሰዎች የማንገባበት ቤት አለ ብለው ስላሉ አሁን ቃሌን አስገቡት እያሉ እኔ አትግባ ብያላልኩትም። እሱ ግን አይ ቲንክ ላለመግባት ከፈለገ ማንም ግዴታ የለበት። እዚህ ቤት ማንም ሰው የመግባት ግዴታ የለበትም።
ያለ መግባትም ደግሞ መብቱ አይከለከልም። ኑፋቄ ትምህርት እስካላስተማረ ድረስ ከኔ ጋር መቀጠል ይችላል ማለት ነው። ስለዚህ እኔ አላስገባውም ብዬ አላልኩትም ወገኖች። አላከም ኤቢዬን ሳየው ሳብኩትኝ ገባ ማለት ነው። ከላካ አስገባዋለሁ፣ እኔ ችግር የለብኝም። እና ከታች የምጽፉ ሰዎች እያየው ስለሆነ ኦኬ። ቃሌ እኔ የምወደው ሰው ነው፣ በጣም ማከብረው ሰው ነው፣ አገልግሎቱ በጣም የተወደደ ሰው ነው። ግን የግድ ገባ ብዬ አይደለም፣ ከላከ መግባት ይችላል። ቴንኪው። እሺ ሜላ ዜዲ እየጠየቀ ነው። ሜላ ቀጥል። ቴንኪው። ኤቢ ምን አልከኝ? ዜዶ ከሰማ ሜላ ምናልባት ሶሪ፣ በጣም ሰላም ብያቸዋለሁ ሁላችሁንም። ዜድ ሚዩት ላይ ነው ያለው። ማውራት ከቻለ እንትኑን አንስቶ ይቀጥላል። የሚመች ቦታ ላይ ያላል መሰለኝም እና ሌላ ጊዜ ዲስከስ ስናደርግ አሁን አንተ ያነሳውን ጥያቄ እኔም ጠይቄው ነበረ እና እሱ የፈጠረው አንድ ዲስቲንክሽን አለ። ያ ዲስቲንክሽን ምንድን ነው? ዘላለማዊ ቃል ቅድመ ተዋህዶ በኋላ ደግሞ ስግው ቃል ሲሆን በሁለቱ መካከል የፈጠረው ዲስቲንክሽን አለ። ዘላለማዊ ቃል ማለት አንችልም፣ ስግው ቃል ነው ልንለው የሚገባው ስጋን በስጋ ስለተወለደ። ከስግው ቃልነት በኋላ ወይም ደግሞ በጊዜ ተዋህዶ ማለት ያለብን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አይገባም የሚል ሀሳብ አንስቷል። ይሄ አንዱ ትልቅ ችግር ነው እኔ ያገኘሁት። ማለት ዘላለማዊ ቃልነቱ አልተለወጠም። ይሄ ዲቫይን ሲምፕሊሲቲንም ያናጋል። ስግው ቃል ካላልነው በስተቀር ዘላለማዊ ቃል ልንለው አንችልም የሚለው አንዱ ትልቁ ክፍተት እሱ ነው። ሌላው አካላዊ ተዋህዶን እና ባህሪያዊ ተዋህዶን፣ እኛ ተዋህዶ ስንል ሁለት አይነት ቋንቋ ነው። የኦርቶዶክሶቹ ፍጹም ኮምፖዛይት የሆነ የኛ ስትሪክት የሆነውን አንቀበልም፣ ቱ ኔቸር ነው የምንቀበለው። ግን ሁለቱ ባህሪያት በማርያም ማህፀን ሲዋሃዱ ኢንዲፔንደንት የሆነ እኔ ባይ ቁመና የሰብአዊ ባህሪው የለውም። ስለሌለው እኛ አን ሃይፖስታሲያ እንለዋለን በመጽሐፍ ቅዱስ ትምህርት ቤት። ሂውማን ኔቸሩ ኢንዲፔንደንት ሃይፖስታሲስ የለውም። አሁን ሂውማን ኔቸሩ ኢንዲፔንደንት የሆነ እኔ ባይነት ቢኖረው ፓርቲኩላሪቲውን ያገኘው በሎጎስ ባይሆንና ልክ ፕሮሶፖኒክ እንዳደረገው እንደ ንስጥሮስ ራሱን ችሎ እኔ ባይ ቢሆን አይ ልክ ነው ቃል ዘላለማዊ ቃል በስጋ ብለን ቃልን ሎጎስን ከስጋ ጋር እናወዳድረው ነበር። አሁን ፓራራሊዝሙ ራሱ ሮንግ ፓራራሊዝም ነው የተሰራው። ያ ፓራራሊዝም ምንድን ነው? ዘላለማዊ ቃልን ከስጋ ጋር ልክ ሁለት ፐርሰኖች ልክ ንስጥሮስ እሱ እንደዛ አላምንም ነው የሚለው። ዜድ ደጋግሜ ጠይቄዋለሁ፣ እንደሱ አያምንም። ግን ደግሞ ኤክስፕሬሽኑ ግን ኤክስፕረስ የሚያደርግበት መንገድ ግን ያ ነው። ዘላለማዊ ቃል በስጋ ተወለደ ስንል ስጋን ራሱን ችሎ ቁመና እንዳለው እኔ ባይ እንደሆነ አስመስሎ የማቅረብ አይነት ያ አደገኛ ነገር ነው። ስለዚህ እኛ በስጋ ስንል ስጋ ራሱን ችሎ ኢንዲፔንደንት ፐርሰናል ኤግዚስተንስ ያለው ሆኖ ሳይሆን እኛ የምናብራራበት መንገድ የሂውማን ኔቸሩ ኢንዲፔንደንት የሆነ ሃይፖስታሲስ የለውም። ይልቁንስ የሚያገኘው ራሱ ፐርሰናል ኤግዚስተንሱን የሚያገኘው በሎጎስ ሃይፖስታሲስ ነው። እሱን ኤን ሃይፖስታሲያ እንለዋለን። ሃይፖስታቲክ ዩኒየን የምንለውም ለዛ ነው። ሃይፖስታቲክ ዩኒየን ነው እንጂ ፕሮሶፖኒክ ዩኒየን አይደለም። ፐርሰናል የሆነ ዩኒየን ፓርትነርሽፕ ሲሪል ቄርሎስ በንስጥሮስ ላይ እንደተሳለቀበት እንትን አክሲዮን ማህበር አይደለም የገቡ ሎጎስ እና ሂውማኒቲ ወይም ስጋ። ሎጎስ ራሱን የቻለ እኔ ባይ ኮንቲንጀንት ያልሆነ ነው። ስጋ ግን ኮንቲንጀንት ጥገኛ ነው፣ የሎጎስ ጥገኛ ነው። ሲጀመር ዘላለማዊ ቃል በስጋ የሚለው ቃል ስጋን ከዘላለማዊ ቃል ጋር እያወዳደር ነው ወይም ደግሞ ከእሱ ጋር ቁመና ኑሮት እኔ ባይ ሆኖ እንደቀረበ አካል አድርገን ልንወስዶ አንችልም። ያ ኤክስፕሬሽን በጣም አደገኛ ኤክስፕሬሽን ነው። ስለዚህ ዩኒየኑን እኛ ዩኒየን የምንለው የምንገልጸው ሃይፖስታቲክ ዩኒየን ነው፣ ባህሪያዊ ተዋህዶ ነው። ያ ባህሪያዊ ተዋህዶ ወይም ደግሞ ዋን ክራይስት ዋን ሃይፖስታሲስ ቱ ኔቸር ነው የምንለው፣ ዲቫይን ሂውማን ዩኒየን ነው የምንለው። እሱን አገላለጽ ነው መጠቀም ያለብን። በቃ እሱ በጣም ድንበር የምናበጅበት ትክክለኛ የክርስቶስን ማንነት ሰብአዊ ባህሪውን ከመለኮታዊ ባህሪው በሁለት ባህሪ በኮምፖዛይት ባህሪም ኦርቶዶክሶች ይግለጹት፣ እኛም በሁለት ባህሪ የምንግለጸው እሱ
ድንበር ሊበጅለት ይገባል ነው። ሌላው ግን ደጋግሞ ዜድ የሚያነሳው ነገር ምንድን ነው? ኦርቶዶክስ ላይ ያለ የተለጠጠ ነገረ ማርያም አለ። ስለዚህ የተለጠጠ ነገረ ማርያም ስለሚያስፈራ እና ደግሞ አሁን በዚህ እኔ ዜድን ሼር አደርገዋለሁ። ስጋትን በተመለከተ ያው እንግዲህ በስጋት ቴዎሎጂ አይሰራም፣ በስጋት አስተምህሮ የሆነ አይሸራረፍም። ያንን በትክክል ጤናማውን አስተምህሮ በትክክል ይዘን ነው መቀጠል ያለብን። ግን ኦርቶዶክስ ላይ ያለውን ነገር ኦርቶዶክስ ጋር ያለውን የተለጠጠ የነገረ ማርያም ማንቀበለውን ነገረ ማርያም ምናስተካክለው እዚህ ጋር ያለውን ክሪስቶሎጂካል ነገረ ክርስቶሳዊ አቋም አስተምህሮ ክፍተት ወይም ስንጥቅ በሚፈጥር መልኩ በፍጹም መሆን የለበትም ለማለት ነው። ሜላ ግልጽ ሆኖልህ ከሆነ ይሄ ዘላለማዊ ቃል ከጊዜ ተዋህዶ በፊት ከጊዜ ተዋህዶ በኋላ ደግሞ ስግው ቃል፣ ስለዚህ ሁለቱ የተለያዩ ነገሮች እንደሆኑና ማለት እሱ ቃል በቃል እንደዛ ባይልም ከተዋህዶ በኋላ ግን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አንችልም የሚለውን ውላጤን ሁሉ በተወሰነ ደረጃ ኢኮ የሚያደርግ ነገር አለ። ያ አደገኛ ነገር ነው ተባብለን ነበር። እንግዲህ ከጨመርክበት እሺ ቴንክ ዩ ኤቢ ተባረክ ወንድምነት ጸጋ ይብዛልህ። ዜድ ወጣ መሰለኝ አይ ዶንት ኖ ኔትወርክ ነው ወይስ ቴንክ ዩ ሜላ ብርኬ የምትሉት ካለ እህትየው ሜርሲም ሌሎችም ሜላ አለህ? ኦኬ በዚህ ርዕስ ላይ አልገባንም ብሎ የሚል ሰው ካለ መምጣት ይችላል። ሌላ ሰው ማለት ነው። ወይ ደግሞ ከኛ የተለየ ሀሳብ ያለው ሰው ካለ መምጣት ይችላል። ያልገባውም ጥያቄ ያለው ሰው ካለ መምጣት ይችላል። ሜላ እሺ መጣህ? አልሰማም እንዴ? አትሰማም ነበር። እሺ አሁንስ? አሁን ትሰማለህ። እሺ መልካም። እያልኩ የነበረው ስለ ሜላ ምን ሆነ ነው? ተቋርጧል። ተቋርጧል። ኔትወርክ ነው የሚሆነው። እድሜ በጣም እያስቸገረን ነው። ኔትወርክ ነው የሚሆነው። እሺ አስወጣው። ኔትወርክ ነው ማለት ነው። ኦኬ ሌላ ያለው ሰው ካለ ጥያቄ ያለው ሰው ካለ መምጣት ይችላል። ከኛ የተለየ ሀሳብም ያለው ሰው ካለ መምጣት ይችላል። ለመስማትም ሬዲ ነው። በተለይ ከኛ ከወንጌላውያን አማኞች የሆናችሁ ማለት ነው። ኦኬ ወንድሞች እንደተናገሩት ግልጽ ነው። ትምህርቱ ግልጽ ነው። አንዳንድ ጊዜ የግድ መለየት እኮ የለብንም። አዎ የኦርቶዶክስ ነገረ ማርያም ትምህርቷ በቃ እሱን ቅድም የተናገርኩት ቃል እሱ የኔ ቃል እኔ ነኝ የተጠቀምኩትኝ። ኦፌንድ ካረጋቸው የሚያደርጋቸው ግን ለእኔ የሚገልጥልኝ ቃል እሱ ነው። ነገረ ማርያም ትምህርቷ በቃ ያልጠራ የማይጠራ ሽንፍላ ትምህርት ነው። ሲያጠሩት ያኔ ንጹህ ነው ብለን እንላለን። ያልጠራ ነው። ተቀላቅሏል። በጣም ብዙ ግልጽ አይደለም። በጣም እጅግ የሚያስቆጣ ሁሉ አለ። ወደ መለኮትነት ጠጋ አድርገው ከፍ አድርገው ከዘላለም ነበረች እኮ ነው ብለው የሚሉት መጽሐፍቶቻቸው እነዛ ነው የሚናገረው። ነበረች በመፍጠር ውስጥም እጇ አለበት። ግዑዛን ፍጥረታትንም ሕያዋን ፍጥረታትንም በመፍጠር ሁሉ ጭምር ማለት ነው። ስለዚህ እሱን እውቅና አንሰጣቸውም። ግን በነገረ ክርስቶስ ጉዳይ ላይ ያለው ነገር ላይ ጥያቄ ያለው ሰው ካለ ይግባ ለማለት ነው። ተባረኩ። ብሩኬ የምትጨምረው ካለ ጨምሩ። እሺ የላችሁ ወንድምነት ኦኬ የተነሳው ሀሳብ በቂ ነው። ምናልባት አሁን ይሄ ከማርያም አንጻር በዛ ቤት የሚለጠጠው ነገር እንዳለ ሆኖ የኛን ትምህርት ደግሞ በደንብ ማስተማርና መያዝ ደግሞ ይገባል ብዬ አምናለሁ። ለምሳሌ ቅድም ዮሐንስ መጥመቀ መለኮት ተብሎ ይጠራሉ የሚል ጥያቄ አንስቻለሁ። መለኮት ስንል ስለ ኢሴንስ ስለ ባህሪ እያወራን ስለሆነ ባህሪ ይጠመቃሉ የሚል ጥያቄ አንስቻለሁ። ከዚህ ደግሞ ከአካላዊ ቃል ደግሞ አንጻር ሲታይ ደግሞ አዎ አንድ አካል ብለን ምናምን ከሆነ ያ አንዱ አካል ተወልዷል ማለት ነው። በቃ ያ አንዱ አካል ሰዋዊ አካል ካልጨመረ
አንዱ አካል ቃል ነው ብለን ካመን በቃ ቃል ተወልዷል ከማርያም ማለት ነውና እነሱ ያው የሚለጥጣሉ። ልክ ነው። ከዚህ ይሄን ሲያነሱ የማርያምን ክብር ከፍ ከማድረግ አንፃር ይናገራሉ። ትክክል ነው። እነሱ ስላሉ ግን የኛ ትምህርት ደግሞ አይሸራረፍም ማለት ነው። እኛም ትምህርት ደግሞ ሰዎች ስለሚሰሙን እንግዲህ እግዚአብሔር እድሉን ከሰጠን እውነተኛውን የእግዚአብሔር ሐሳብ መናገር አለብን ብዬ ስለማምን ነው። ዜድ ደግሞ ቅን ወንድም ነው። ሐሳቡን መልሶ ያየዋል ብዬ አምናለሁ። ሐሳቡን መልሶ ያየዋል፣ የሚታረም ነገር ነው ብዬ አምናለሁ። ሶ ይሄን ነው ልል የምችለው። የቃል እናት ናት ማርያም። ትክክል ነው። እሺ ቴንክ ወንድምነት ተባረክ። ሜላ ከመጣህ ቀጥል። እህትየው ቤቱን ምሪው። ከዚህ በኋላ እንግዲህ የተወሰኑ ደቂቃዎች ምናልባት 1:30 ወይ እንደዚህ ምናምን ነገር ያህል ላላወራ እችላለሁ። ድምፅ ማሰማት ካለብኝ ብቻ በመካከል ላይ ያሰማለሁ። ልጆቼን ወደ ትምህርት ቤት ለወስድ ልንዳ ስለሆነ እህትየው አለሽ አይደል? ሜርሲ እሺ። የለችም። መሲ ያለሽ አለሁ ኤርሚዬ። እሺ በቃ ቤቱን ምሩት። ወንድሞች ቀጥሉ። እንኳን ደህና መጣችሁ። ቀጥሉ። እሺ ኢሜል ላይ ቀጥሉ። እሺ አሁን ይሰማችኋል? አዎ ይሰማል፣ በደንብ ይሰማል። እሺ እሺ ቴንክ ዩ። ቅድም ያልኩትን አጽንኦት ለመስጠት ያክል ነው። ስለ በዚህ ጉዳይ ላይ ስናወራ በጣም ፎከስ ፖይንቱ ኢየሱስ መሆኑን መገንዘብ ይኖርብናል። በፊትም የተነሳው ፖይንት እሱ ስለሆነ ማለት ነው። የማርያም ጉዳይ ሳይሆን ትልቁ የሐሳቡ ትኩረት የኢየሱስ ክርስቶስ ፐርሰኑ ላይ ስለሆነ ማለት ነው። እና ስለ ቴዎቶኮስ ስናወራ ወላዲተ አምላክ ስንል እንደዛ የተባለበት ምክንያት ምንድን ነው? ውይይቱን የፈጠረው ምክንያት ምንድን ነው ከተባለ ጉዳዩ ያለው ከማርያም ጋር ሳይሆን ጉዳዩ የሚገናኘው ቀጥታ ከኢየሱስ ክርስቶስ ጋር ነው። ስለዚህ ከማርያም የተወለደው እሱ አምላክ ነው ወይንስ አምላክ አይደለም ነው ፖይንቱ። ስለዚህ ለንስጥሮስ ከሱ የተወለደው አምላክ አይደለም ሰው ነው። ስለዚህ ይሄንን ሐሳቡን ባትል ማድረግ ስለሚገባ ጉባኤ ተዘጋጀና እነ ቄርሎስ ሐሳባቸውን እንጸባረቁ ማለት ነው። እንደ ቀላል ኢሹ መታየት ያለበትም። ምክንያቱም ቀጥታ የሚገናኘው ኢሹ ሲነሳ ፎከስ ፖይንቱ ኢየሱስ ስለሆነ ማለት ነው። ስለዚህ ማርያም ማን ነው የወለደችው ከተባለ ቃልን ነው የወለደችው። ቃልን ወልደዋለች። በምን ወለደችው ከተባለ በስጋ ወልደዋለች። በዚህ አይነት መንገድ ነው ማስቀመጥ ያለብን። አሁን ንስጥሮስ ፎከስ አድርጎ የነበረው የሰውነት ባህሪ ወይም ሂውማን ኔቸሩ ላይ ስለነበር ማርያም ቃል ልትወልድ አትችልም፣ ከተወለደ በኋላ ሂውማን ኔቸሩ እሱ ላይ ያደረበት ወደሚል ሐሳብ ወሰደው። እንደዛ ካደረግነው ችግር ይፈጥራል። ቴዎቶኮስ ነው ስንል ወይም ስንላት ማርያምን ከሷ የተወለደው አምላክ ነው እያልን ነው። ፖይንቱ ይሄ ነው። ከሷ የተወለደው እርሱ አምላክ ነው። ይሄ ነው ነጥቡ። 4 ነጥብ ማድረግ ያለብን እሱ ነው። ስለዚህ ያኔ ሲነጋገሩ ያስጨነቃቸው የነበረው ጉዳይ ምንድነው? ከማርያም የተወለደው ሰው ብቻ ነው ወይ? አይደለም። እሱ ማን ነው? አምላክ ነው። እሱ አምላክ ነው። በሌላ አገላለጥ ማርያምን ራሱ የፈጠረ ነው። እሱ ከሷ የተወለደው ማርያምን ራሱ የፈጠረ ነው። አምላኳ ነው። የሷ ራሱ ጌታዋ ነው። ስለዚህ ዋናው ፖይንቱ ኢየሱስ አምላክ ነው ለማለት ነው። ስለዚህ እኛ አንድ ፐርሰን ነው ስንል ምን እያልን ነው? ያ ፐርሰን ዲቫይን ፐርሰን ነው እያልን ነው እንጂ ሂውማን ፐርሰን አይደለም። ሂውማን ፐርሰን አይደለም። የዲቫይን ፐርሰን ሂውማን ኔቸርን የሰውን ባህሪ ገንዘቡ አድርጎታል። ስለዚህ ማርያም አብስትራክት የሆነውን ሂውማን ኔቸሩን አይደለም፣ ያን ብቻ አይደለም የወለደችው። እንደሱ ከተባለ እሱ ችግር አለው።
ዘላለማዊ የሆነውን ቃል ወልዳለች። አካላዊ ቃልን ወልዳለች። አካላዊ ቃል ለብቻም ደግሞ ለሁለት የሚደረግ ነገር አይደለም። አካላዊ ቃል ነው ስለ ምን ማለታችን ነው? ዝሩ ቃል አይደለም፣ ፐርሰን ነው ያን ነው። ሌላ ምንም የተለየ ሚስጥር የለውም። እና ማርያም ቃልን ከመወለዷ በፊት አካላዊ ቃል ነው፣ ከዛ በኋላ አካላዊ ቃል አይደለም የሚል ሀሳቦች ከተነሱ እሱ ችግር ይፈጥራል፣ በጣም ችግር ይፈጥራል። ለዛ ነው በምሳሌ አድርጌ አሁን እኔ እናቴ እኔን ወልዳኛለች። እናቴ እኔን ስትወልደኝ ፐርሰንን ነው የወለደችው፣ ሌላ ሜሎስን ነው የወለደችው እንጂ አጠቃላይ እኔ ሰው ስለሆንኩ ሂውማን ኔቸርን ሁሉ ወልዳለች ማለት አይደለም። ስለዚህ ዋትና ሁ የሚለው ነገር በጣም መለየት ያስፈልገዋል። ስለዚህ ማርያም የወለደችው ማን ነው ከተባለ የወለደችው አካላዊ ቃልን ነው። ስለዚህ ወላዲተ ቃል ትባላለች ወይ? ኦፍኮርስ ትባላለች። በነገራችን ላይ ማርያም የወለደችውን ነው አብ ልጅ የሚለው ምንም ጥያቄ የለው። ሁለት ልጅነት ስለሌለ ማለት ነው። ምንም እንኳን ኢየሱስ ሁለት ልደት አለው ብለን ብናምንም ኢየሱስ ሁለት ልጅ አይደለም። ስለዚህ ማርያም የወለደችውን ልጄ ብሎታል። አብ ልጅ ያለውን ማርያም ልጄ ብለዋለች። ለምን ያለው አንድ ፐርሰን ነው ስለሆነ አንድ ፐርሰን ነው። ያ ፐርሰን ፍጹም አምላክ ፍጹም ሰው የሚል አረፍተ ነገር ከጨመራችሁበት ልክ አይደለም። ፐርሰኑ ሎጎስ ነው፣ ዲቫይን ነው። ግን የዲቫይን ፐርሰን ሂውማን ኔቸርን የራሱ አድርጎታል፣ የራሱ ገንዘብ አድርጎታል። እና ዝም ብሎ የሆነ አብስትራክት የሆነ ሂውማን ኔቸርን ብቻ ማርያም አልወለደችም። ኢንተርናል የሆነ ዘላለማዊ የሆነውን ወልድን የወለደችው በዛ አይነት መንገድ መታየት አለበት። ስለዚህ በእያንዳንዱ ጌታ ኢየሱስ ክርስቶስ ሲናገር እኔ እያለ ሲናገር በእያንዳንዱ አክሽን በስተጀርባ ያለው ማን ነው? ሎጎስ ነው። አይ የሚለው እኔ ብሎ የሚናገረው ዲቫይን ፐርሰን ነው። በዛ አይነት መንገድ ማየት ይኖርብናል። ስለዚህ የኤፌሶን ጉባኤ ስናነሳ ፎከስ ፖይንታቸው የነበረው ምንድነው? የተወለደው ማን ነው? በቃ ፎከስ ፖይንቱ እሱ ነው። ስለዚህ እሱ ማን ነው? ሎጎስ ነው የሚል ነው ትኩረት ኤሪያቸው። ምናልባት የዜዶም ስጋት አንዳንድ ሰዎችም ሲናገሩ የሰማው ስጋት ምንድነው? ኦርቶዶክስ ቤተክርስቲያን እንደዚህ ትላለች የሚል ሐሳብ ይነሳል። እኔ አሁን የነገርኳችሁ ሐሳብ የመጽሐፍ ቅዱስን ሐሳብ ነው የነገርኳችሁ። ከዛ ደግሞ ካለፈ በኤፌሶን ጉባኤ ላይ የተወሰነውን ሐሳብ ነው በጣም በጥቂቱ የነገርኳችሁ። ስለዚህ ሐሳቡ ልክ ነው ብዬ ያነሳውበት መንገድ መጽሐፍ ቅዱሳዊ ስለሆነ ነው። ከዛ በኋላ ደግሞ አባቶችም በዚህ አይነት መንገድ ስላስቀመጡት ነው። አሁን ላይ ግን ያለው ማርያምን ቴዎቶኮስ ሲሉ ፎከስ ፖይንቱ ኢየሱስን ለማድረግ ነው ወይ ከተባለ እሱ ላይ እኔ ጥያቄ አለብኝ። አሁን ላይ ፎከስ ፖይንቱ ማርያም ላይ ስለሆነ ነው። አሁን ላይ ፎከስ ፖይንቱ ሽፍት ተደርጓል። እንደዛ ብዬ ደግሞ አምናለሁ። ያኔ በኤፌሶን ጊዜ ፎከስ ፖይንቱ ጌታ ኢየሱስ ነው። ያ ቃልም ሲያመጡ ከኢየሱስ አንጻር ነው ያዩት። አሁን ላይ ግን ስንመጣ ፎከስ ፖይንቱ ሽፍት ተደርጓል፣ በተለያየ መንገድ ተቀይሯል። ይሄ ደግሞ በብዙ ማስረጃ ማሳየት እንችላለን። ማርያምን ወላዲተ አምላክ ሲሏት አሁን ላይ የኢየሱስን አምላክነት ለማጉላት አይደለም፣ የእሷን ክብር ለማጉላት ነው የሚፈልጉት። ለዛ እኮ ነው አሁን ስንወያይ ብዙ ጊዜ ይገቡና ምንድነው የሚሉን? እንዴ የአምላክ እናት አይደለች ወይ? ብታማልድ ምንድነው ችግሩ? የአምላክ እናት አይደለችም ወይ? ጸሎታችን ብሰማ ምንድነው ችግሩ? የአምላክ እናት አይደለችም ወይ? በሁሉ ቦታ ታገኝታለች ብንል ምንድነው ችግሩ ነው የሚሉን አሁን ላይ። ይሄ ለነቄርሎስ እንግዳ ነው። አሁን ላይ እነሱ እየተጠቀሙበት ያለው ሞቲቭ ልክ አይደለም። ለምሳሌ ማርያም የኢየሱስ እናት አይደለችም ወይ? ነች እኮ። ክሪስቶቶኮስ የሚለው ቃል በራሱ ዝም ብለን ብናየው ችግር አለበት ወይ? በራሱ እኮ ችግር የለበትም። ግን ሞቲቭ ምን ነበር? ንስጥሮስ ይህን ሐሳብ ሲያነሳ ሞቲቭ ምን ነበር ከተባለ የአምላክ አይደለም ለማለት ነው ክራይስትን። ስለዚህ ከቃሉ ባስቻገረ ሞቲቭን ማየትም ጥሩ ነው ብዬ አስባለሁ።
ስለዚህ በኤፌሶን ጉባኤ አባቶች ሲናገሩ ቴዎቶኮስ ሲሏት ትክክለኛው ፖይንት ምን ነበር? ኢየሱስ አምላክ ነው፣ በቃ የሁሉ ፈጣሪ የሁሉ አስገኝ ነው ለማለት ነው። አሁን ላይ ግን ያሉ ወገኖች ያው ፍራቻውንም ባላንስ ማድረግ አለብን ብዬ አስባለሁ። ምንድነው ህልም ተፈርቶ ሳይተኛ አይታደርም የሚባል ነገር አለ አይደል? ፍራቱንም በአግባቡ ማድረግ አለብን። አሁን ላይ ግን እውነታውን ሳንለቅ አሁን ላይ ግን ሰዎች ማርያምን ቴዎቶኮስ ሲሏት ከምን አንጻር ነው ከተባለ በቃ ለሷ የተለየ በጣም የተለጠጠውን ነገር ለመስጠት ነው። ይሄን አንዳንድ ምሳሌዎችን ላንሳላችሁ፣ እንዴት እንደለጠጡት ማለት ነው። አንዳንድ ምሳሌዎችን ላንሳላችሁ፣ በጣም የቅርብ ጊዜ ምሳሌዎችን፣ በተለይ ከዚህ ከ10 ዓመት ምናምን በኋላ የሰማናቸውን አንዳንድ ነገሮች ላስታውሳችሁ። ለምሳሌ አቡነ እንድሪያስ ምን ብለዋል? ማርያም ኢየሱስ ስትጸንሰው ኢየሱስም ማርያምን የሚበሉት ምግብ መለኮቱ ያጠፋው ነበር ነው ብሎ የተናገሩት እንጂ በዳሪ መልክ አይወጣም ብለዋል። ሁለቱ እያሉ ኢየሱስም ማርያምን የሚበሉት ምግብ መለኮቱ ያጠፋዋል። ጀስት ሰው ለመሆናቸው ለማጠየቅ ብቻ ነው የሚመገቡት እንጂ እንደኛ ተቀይሮ የሚወጣ ነገር የለም ብለዋል። ማርያምም ኢየሱስንም እንደዛ ብሎ ነው የገለጡት አቡነ እንድሪያስ። ሁለተኛ ቆሞስ አባ ዮሐንስ ምንድን ያሉት? የተሰቀለው የማርያም ስጋ ነው ያሉት። መስቀል ላይ የዋለው የማርያም ስጋ ነው ያሉት። በድፍረት ነው የተናገሩት። ለሁሉም ቪዲዮ አለን። ይሄን ቃል በቃል ነው ያሉት። የተሰቀለው የማርያም ስጋ ነው ቆሞስ አባ ዮሐንስ ነው የተናገሩት። ለቀጥል ሊቀ ሊቃውንት እዝራ ምንድን ያሉት? በተለይ ማቴዎስ ወንጌል ምዕራፍ 1 ላይ አላወቃትም የሚለውን ቃል ሲያብራሩ ማርያም ኢየሱስን በጸነሰችበት ጊዜ አሉ ፊቷ ይቀያየር ነበር እንደ ሳሮን አበባ። ስለዚህ እንደ ሳሮን አበባ ፊቷ ይቀያየር ስለነበር አንዳንዴ ቀይ ሆና ትታየዋለች፣ አንዳንዴ አረንጓዴ ሆና ትታየዋለች። ስለዚህ ምን ብሎ ይጠይቃት ነበር? ማነሽ አንቺ ይላት ነበር። አንዳንዴ ቀይ ስትሆንበት፣ አንዳንዴ አረንጓዴ ስትሆንበት እንደ ሳሮን አበባ ይደነግጥና አንቺ ማነሽ ማርያም ነሽ ወይስ ሌላ ሰው ነሽ ብሎ ይጠይቃት ነበር ብለዋል። እንግዲህ አስቡት የማርያም ፊት ቀይና አረንጓዴ እንደ አበባ ከተቀያየረ እኔ ዮሴፍ መሮጥ ነው የነበረበት። ይህን የተናገሩት ማን ናቸው? ሊቀ ሊቃውንት እዝራ የማቴዎስ ወንጌል ምዕራፍ 1ን ሲተረጉሙ ማለት ነው። እንደ ሳሮን አበባ አንድ ቀን ቀይ ሌላ ጊዜ አረንጓዴ ፊቷ ይሆን ነበር ብለዋል። አያችሁ እንዴት እንደለጠጡት። አንድ ልጨምር። አቡነ ፊልጶስ ምንድን ነው ያሉት በዚህ ጉዳይ ላይ? ማርያም ባትኖር ኢየሱስ አይመጣም፣ ማርያም ባትኖር ኢየሱስ አይኖርም ነው ያሉት። ቃል በቃል እንደዚህ ነው ያሉት። ማርያም ባትኖር ኢየሱስ አይኖርም ነው ያሉት፣ በድፍረት ማለት ነው ወደ ምሕረቷ ላይ። ከዛው ላይ የንግግራቸው እንዲያስተካክሉ ተነግሯቸዋል አሉን፣ ግን ሲያስተካክሉ አልሰማንም። ሲያስተካክሉ ይህን በተናገሩበት መንገድ ወጥተው ተሳስቻለሁ አላሉም። አቡነ ፊልጶስ ካሉ ማስረጃ ታመጣላችሁ፣ እኛም እናጨበጭባለን፣ ቴንኪው እንላለን። ስለዚህ ጉዳዩ በጣም ተለጥጧል። አሁን ላይ በፊት ሞቲቭ ምን ነበር? ኢየሱስ አምላክ ነው ለማለት ነው። አሁን ሞቲቭ ምን ሆኗል? ተገልብጦ ማርያምን በማይሆን ስፍራ ላይ ፖዚሽን መስጠት ነው የተፈለገው። ይሄ በጣም በጥቂቱ ነው ያነሳውላችሁ እንጂ በጣም ብዙ ነገሮችን መጥቀስ እንችላለን። ግን እስቲል እነሱ እንደዚህ ስላሉ ያንን ትምህርት እንጥለዋለን ወይ? አንጥለውም። ያንን ትምህርት እንተዋለን ወይ? አንተውም። ያን ትምህርት ሞዲፋይ እናደርጓለን ወይ? አናደርገውም። ቴዎቶኮስ የሚለውን እንቀበላለን። ወላዲተ አምላክ ነች። ቴንክ ዩ። ሜላዬ ጸጋ ይብዛልህ፣ ተባረክ። ጌታ ኢየሱስ ዘመንን ይባርክ። በደንብ ነው ያብራራክልን። ዳንዬ ካለህ ቀጥል ወንድምነት። ዳንዬ አለ? እሺ
ወገኖች ሰላም ብያለሁ ሁላችሁንም። አይ ቲንክ በቃ እኔ ሜላ ያለው ሀሳብ ነው በደንብ ገዢ የሚሆነው እሱ ነው። እሱን ሳስብ ነበረ። እኔም ሌላውን ያሰብኩትን ሀሳብ ነው እንዳለ ሜላ ያወራውና ያ ጌታ ይባርክ ሜላ። በደንብ መሰመር ያለበት ጉዳይ እሱ ነው። ያው ትምህርቱ ምናልባት እኛ ከምናስባቸው ጊዜያቶች በጣም የራቀ ነው አይደል? የቅርብ ትምህርት አይደለም፣ በአባቶች የተደገፈ ትምህርት ነው። ሪፎርመሮችን በዚህ ጉዳይ ላይ ኦልሞስት ተመሳሳይ በሚባል ደረጃ እምነታቸው አንድ ነው እና አሁን ላይ የሚታየው በተለይ ካቶሊካም ኦርቶዶክስ ጋም ይሄንን ቴዎቶኮስ የሚለውን ሀሳብ የሚጠቀሙት ያው ለጌታ አይደለም፣ የጌታን ማንነት በደንብ ለማስረዳት አይደለም፣ የማርያም የሆነውን ነገር ከፍ ለማድረግ ነው። በቃ እሱ ነው ፍራቻው። አይ ቲንክ የአብዛኛው ወንጌል አማኝ ፍራቻ እሱ ይመስለኛል እና ከማርያም የተነሳ የሚታየው እይታ ነው አሁን ነገሮችን እየረበሸና ሰው ውስጥ ስጋት እያሳደረ ያለው። የእነሱ ስጋት ግን ትምህርቱን ግን ሐሰት ነው እንድንል ወይ ደግሞ ሄሬሲ ነው እንድንል አያደርገንም። የሚፈጥርብን ስጋት ማለት ነው እና ስለዚህ እንደ ክርስቲያን የትኛውን ጫፍ መያዝ አለብን ብለን ስናይ በቃ ትምህርቱ ትክክል ነው መቀበል ይኖርብናል። የታመነ ነው በአባቶችም። ስለዚህ ሁላችንም አክሴፕት እናደርገዋለን። ግን ፍራቻችንንም ደግሞ መተው አለብን ብዬ አላስብም። ምክንያቱም ብዙ ጊዜ ይሄንን ሐሳብ የሚያነሱበት ምክንያት በደንብ ሜላ አስቀምጦታል። ለምሳሌ የአዳምን መርገመ ስጋና መርገመ ነፍስ ያጠፋችው ማርያም ናት ይላል። ኦርቶዶክስ ውስጥ በመጽሐፍ ደረጃ የተቀመጠ ሐሳብ ነው። የማርያም መርገመ ስጋና መርገመ ነፍስ የአዳም መርገመ ስጋና መርገመ ነፍስ የጠፋው በማርያም ነው ብለው የማዳንን ተስፋ ጭምር ወደ ማርያም የሚያዞሩበት ሐሳብ አለ። ዓለም ሁሉ የተፈጠረው ለማርያም ነው የሚሉበት ሐሳብ አላቸው እና እነኚህ መነሻ ሐሳቦች ምንድናቸው? ምናልባት እንደዚህ አይነት ኤክስትሪም የሆኑ የተለጠጡ ትምህርቶቻቸው እንደሆነ ያስታውቃል። ሌላ ምንም መነሻ የሚሉት ሌላ ሐሳብ ስለማይኖር ማለት ነውና ግን ስጋታችንን ያው ባላንስ ማድረግ አለብን ብዬ አስባለሁ። ልክ ነው። ቤተክርስቲያኒቷ ውስጥ ሁለቱም ካቶሊክ ጋም ኦርቶዶክስ ጋም ከማርያም አንጻር ይሄንን ቃል እንዲህ አምላክን ስለወለደች አይደለ ወይ እያሉ የሚያነሷቸው በጣም ብዙ ሐሳቦች አሉ እና እነሱ ስላነሷቸው ግን ቴዎቶኮስ የሚለውን ኮንሰፕት መጣል ተገቢ ነው ብዬ አላስብም። እሱ ማርያም ጌታን ብትወልድም አምላክን ብትወልድም የአምላክ እናት ብትሆንም ግን ማርያም ራሷ ግን አምላክ እንዳልሆነች ማሳየት ለኛ ቀላል ይመስለኛል። ምክንያቱም እሷ ጌታን በመውለድ ወደ አምላክነት አላደገችም፣ ወደ አምላክነት አልተለወጠችም። ማርያም ሊትራሊ እንደኛ እንደማናችንም ሰው ናት። ስለዚህ ያ ሰውነቷ ይሄ የሰውነት ኔቸሯ በምንም ታሪክ ጌታን ስለወለደች የተለወጠና የተቀየረ መጽሐፍ ቅዱሳዊ ሐሳብ የለውም። ቤተክርስቲያኒቷ የምታነሳቸውን ኦርቶዶክስ የሚሆን ካቶሊክ የሚያነሱትን አርጊውመንት ከመጽሐፍ ቅዱስ አንጻር ቻሌንጅ ማድረጉ የተሻለ ነው የሚሆነው ብዬ አስባለሁ እና ምናልባት ጥያቄ ያለው ሰው ገብቶ ማውራት መነጋገር ይቻል ይሆናል። እንግዲህ በደንብ ባላንስ ለማድረግ ስጋታችንን መርሳት የለብንም። አዎ ልክ ነው። የተነሱ ሐሳቦች ስጋቶች አሉ። አዎ ግን ስጋቶቹ ትምህርቱን ግን ሪጀክት እንድናደርገው ማድረግ የለበትም። ምክንያቱም ከኢየሱስ አንጻር በጣም ወሳኝ የሆነ ዲፌንድ ሊያደርገው የሚገባ ለብዙ ጥያቄዎችም መልስ የሚሆንም ጉዳይ ስላለው ይህንን ሐሳብ መተው የለብንም። የማርያም ጉዳይ በተመለከተ ኦርቶዶክስ ይጠቀሙታል፣ ካቶሊኮች ይጠቀሙታል፣ ምንም ጥያቄ የለውም። አዎ አሁን ላይ የምናየው መሬት ላይ ያለችው ኦርቶዶክስ ካቶሊክም ጨምሮ የጌታን ማንነት ለማሳየት ሳይሆን የሚጠቀሙት የማርያምን ትልቅነት ለማሳየት ነው የሚጠቀሙት። ማርያም ትልቅ ናት፣ የተለየች ናት፣ ከፈጣሪ በታች ከፍጥሯን በላይ ናት የሚል አርጊውመንት እሱን ለማሳየት ነው የሚታገሉበት እና
እሱን እንደ እግዚአብሔር ቃል እንዳልሆነ ማሳየቱ የተሻለ ነው የሚሆነው። ጸጋ ይብዛላችሁ።